ይሰማል። ምን ማለት ነው? ጋጥ ወጦች እንዳትልኩ፣ ሪኩዌስት እንዳትልኩ። በጣም ያስፈራል ይሄ ቤት። አደራ ሌላ ቦታ ጋር ሄዳችሁ ምናምን ላኩ። እዛ እያንጫጫችሁ ምናምን ያዋሯችሁ ሊኖሩ ይችላሉ። እዚህ ጋር የተከበሩ ሰዎች አሉ። እዚህ ጋር እናቶቻችን አሉ፣ አባቶቻችን አሉ፣ ህፃናቶች አሉ፣ መምህራኖቻችን አሉ። ስለዚህ እያንዳንድ ሪኩዌስት ከመላክ በፊት ጨዋ ወልዶ ጨዋ ያሳደገ መሆንን እርግጠኛ ሁን። አንሚዩት አርግ ካላልኩ በስተቀር አንሚዩት የማድረግ መብት የለህም። ይሄ ስድብ ነው ካልኩ እያንዳንዱ ቃላት አንደበቴ ላይ ስላለ ስድብ ነው ካልኩ ታቆማለህ። ከወስቱ ጋር መቃረን ወይም ደግሞ መከራከር አያስፈልግም። በዛው ነው የምናወራው። በተቻለ መጠን ለአዳዲስ ሰዎች እድል ሰጣለሁ። ለአዳዲስ ሰዎች እድል ሰጣችኋለሁ። እናንተ ሀሳብ አስተያየቶቻችሁን ሰጣላችሁ። እሺ የፊልድ ማርሻሉን ንግግር እስኪ እንስማው። ከዚህ ቀደም የተናገሩት ማለት ነው። ለሰራዊት መሆኑን በዚህ መድረክ መግለጽ እወዳለሁ። በሀገር አቀፍ ደረጃ በርካታ ዲፕሎማሲያዊ ስኬቶች እንደተመዘገቡት ሁሉ በሀገር መከላከያ ደረጃም ሰፋ ያሉና ውጤታማ የሆኑ የወታደራዊ ዲፕሎማሲ ስራዎች ተሰርተዋል። በእኛ ትውልድ ታላቁን የህዳሴ ግድብ በማሳካት ኢትዮጵያን ቴንክ ዩ ዳኒ እስራኤል እኔ ጋር መጥቶ ፖለቲካ የሚተነትን ልጅ ነው። ሰብስክራይብ አድርጓል። ዳኒ ቴንክ ዩ በሉት፣ አመስግኑት። እስካሁን 2 ፖለቲከኞች ሰብስክራይብ አድርገዋል። ሰብስክራይብ ማድረግ አለባችሁ ጎበዝ። 4 ዓመት ፍሪ ትሪያል ሰጥቻለሁ። ከ4 ዓመት በኋላ የትኛውም አፕሊኬሽን እንኳን ፍሪ ትሪያል አይሰጥም። በዚህ ደረጃ ፍሪ ትሪያል ባደጉት ሀገራት 15 ቀን ነው 20 ቀን ነው። እኔ 4 ዓመት ነው የሰጠው። ስለዚህ የምትገቡ ፖለቲከኞች ሰብስክራይብ ማድረግ አለባችሁ። ቴንክ ዩ በሉት ዳኒ ቴንክ ዩ። ፓወር ባንክ ማድረግ ከመቻሉም በላይ ሀገራችን ከባህር በር የራቀችበትን ኢፍትሃዊ ሁኔታ በዓለም ማህበረሰብ ዘንድ ፍትሃዊ ጥያቄ መሆኑ ግንዛቤ ኢትዮጵያ ከባህር በር ኢፍትሃዊ በሆነ ሁኔታ ከሆነ የራቀችው ለዚህ ተጠያቂው ማን ነው? ኤርትራውያን ናቸው። ኤርትራውያን ምን አገባቸው? ከፈለክ አዲስ አበባንም በሰጣቸው ይዘው ይሄዳሉ። ምን አገባቸው? ስለዚህ ኢህአዲግ ነው ተጠያቂው ማለት ነው። ቢኮዝ 1991 ነው አይደለም ነፃነታቸውን ያገኙት። በዛ ጊዜ 2 የባህር በር ይዘው እንዲሄዱ እዚህ ጋር የምትሰሙት ድምፅ የዶክተር ያዕቆብ ንግግር ነው። ምን ይላሉ? ይሄን ይላሉ። የአሜሪካው ተወካይ በድርድሩ ወደ መጨረሻው ገደማ ይህን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደ ባልባ ይሆናል? እንዴት ወደ ቤት ዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል። እና አንተን የሚያገባህ ነገር የለም ብሎ አቶ መለስ ዜናዊ ጮኸበት። ስለዚህ ኢትዮጵያ ኢፍትሃዊ በሆነ መንገድ ከሆነ የባህር በር ያጣችው ተጠያቂው ኢህአዲግ ነው ማለት ነው። በዋነኛነት አቶ መለስ ዜናዊ ናቸው ማለት ነው። ያ ሰብስክራይብ ካደረግ ትገባለህ። ሞዴሬተሮች ያስገቧቸዋል። ሞዴሬተሮች የምታስገቧቸው አገር ቤት ያሉትን ኢትስ ኦኬ አታስገዷቸው። ሰብስክራይብ ባደርጉ ችግር የለውም። ሰብስክራይብ አታርጉ አገር ቤት ያላችሁ። ከሀገር ውጭ ያሉትን ግን እየመረጣችሁ ሰብስክራይበሩን ብቻ ነው የምታስገቡልኝ። እነሱ ናቸው የሚያወሩት። ስለዚህ ሞዴሬተሮች ያስገቧቸዋል። እዛ ጋር ስለሚነግራቸው ትገባላችሁ። አንድ 10 ደቂቃ ስጡኝ። ኦኬ አስገቡልኝ፣ ችግር የለውም። ሞዴሬተሮች ሰብስክራይብ ያደረጉትን አስገቡልኝ እየመረጣችሁ። ከአሁን ሰዓት ጀምሮ ቶሎ ቶሎ ሀሳባቸውን ልስማና ወደ ሌላው ጉዳይ እንሄዳለን። እንዲመጣ አስችሎናል። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። የጊዜ ጉዳይ ካልሆነ በስተቀር የቀይ ባህር አባል መሆናችን የማይቀር ይሆናል። which is already የተገደለ ጉዳይ ነው ማለት ነው። ይሄ ተደራድረህ ምናምን ካልሆነ በስተቀር እንደ ንግግራቸው እንደ ፊልድ ማርሻሉ ንግግር ከሆነ የጊዜ ጉዳይ ካልሆነ የጊዜ ጉዳይ ማለት ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ ከ10 ዓመት በኋላ ሊሆን ይችላል። ግን አንድ ነገር እርግጠኛ ሆኜ የምነግራቸው ሳይሆን የማይቀር ነገር ነው። እንዴት ነው የሚሆነው? አይ ዶንት ኖ፣ ግን የማይሆን ነገር ነው። ሳይሆን የማይሆን በቃ የማይቀር ነገር ነው። በየትኛው መንገድ
ማርሻሉ ንግግር ከጠቅላይ ሚኒስትሩ ጋር ቃል በቃል ይመሳሰላል። ጠቅላይ ሚኒስትሩ ይሄን አሉ። መንገድ ኢትዮጵያ ያስፈልጋል። ዛሬ ይስማ። የማይናወጥ ብሔራዊ ጥቅም አላት ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ አመሰግናለሁ። ሁለት አክቲቭ ጦርነቶች ኢትዮጵያ ውስጥ አሉ። አንደኛው የኦሮሞ ነጻነት ግንባር የሚያደርገው ነው። አንደኛው የአማራ ፋኖች የሚያደርጉት ውጊያ ነው። ይሄ ባለበት ሁኔታ ላይ አንዳንዶች ከኤርትራ ጋር ለመዋጋት ማሰብ ትክክል አይደለም፣ ጊዜውን ያልጠበቀ ነው ይላሉ። አንዳንዶች ደግሞ አገር ቤት ውስጥ የሚፈጠሩ እዚህም እዛም የሚነዱ እሳቶችን፣ የሻዕቢያ መንግስት የሚለኩሳቸውን እሳቶችን እያጠፋን እድሜያችንን እንፍጆይ ይላሉ። ዳኒ እስራኤል ዲኮሬሽን በዲኮሬሽን አደረገኝ። ህይወት እንደዚህ ዲኮሬሽን በዲኮሬሽን ይሆናው። መፍቻ የለ ጠቅላላ ጎማ ምናምን መካኒክ ነው ያደረገኝ። ኦኬ፣ ይሄ ሁሉ እያለ ተጨማሪ ጦርነት ከኤርትራ ጋር አገሪቱ አፎርድ ታደርጋለች ወይ የሚል ብርቱ የመከራከሪያ ነጥብ የሚያነሱ ሰዎች አሉ። ብዙ ጊዜ ስናገር እንደምሰሙት እኔ ዛሬ ኤርትራዊ ሆኜ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን ኤርትራ እንደ አንድ ኤርትራዊ ብሆን ለኢሳያስ አፈወርቂ መመክራቸው ምክሮች እልም ያሉ አደገኛ ምክሮችን መክረዋለሁ። ቢኮዝ በህዝብ ቁጥር ኢትዮጵያውያን ይበልጡናል፣ በቴክኖሎጂ ይበልጡናል፣ በሀብት ይበልጡናል፣ በወታደራዊ አቋም ይበልጡናል። አንድ ሰው ቁመቱ ሜትር ከ85 ከሆነና በጣም አትሌቲክስ ሰውነት ካለው ጂም የሚሰራ ፈርጣማ ጡንቻ ካለው የሚተጣጣ ፍሌክሲብል የሆነ ሰውዬ ከሆነ በዛ ላይ ቴኳንዶ ውሹ ማርሻል አርት የሚችል ከሆነ አንተ ደግሞ ቦክስ እንኳን እንዴት መጨበጥ እንዳለበት ማታቅ ሰውዬ ከሆንክ እንደወረድክ ከሆንክ እንዴት ነው ያን ሰውዬ የምትጠቀመው? እንዴት ነው ያን ሰውዬ ሰውነቱን እንዳይጠቀም አድርገህ ልታሸንፈ የምትችለው? እንዴት ነው? አእምሮ ማሰራት ነው። ከኋላ ሄደህ በጩቤ ነው የምትወጋው? ሰዎችን ሰብስበህ የሰፈር ሰዎችን ሰብስበህ በሰፈር ልጆች ነው የምታስደበድበው? አታለ ወዝዳ አስተኝተው በመርዝ ነው የምትገለው? አይ ዶንት ኖ። በሳንጃ ነው የምትወጋው? ከመደባደብ በፊት መጀመሪያ አቅምህን ታያለህ። ዝም ብለህ እንደ ሀገር ቤት ብሔርተኞች ዝም ብለህ ግርግር ባየህበት ዘው ብለህ አትገባም። ሀገራት እንደዛ ነው የሚያሰሩት። ስፔሻሊ ጎረቤትህ ዝሆን የሚያክል ከሆነና አንተ ጥንቸል ከሆንክ ሁለት አማራጭ አለ። ይሄን ዝሆን ፒስ ባይ ፒስ መቆራረጥ ነው ወይም ደግሞ ጸባይን አሳምረ መኖር ነው። ምርጫው ያንተ ነው። ምርጫው ያንተ ነው እንጂ ሽለላ ቀረርቶ የእናቴ አባቴ ተራራና እንትን ያንቀጠቀጥኩኝ ምናምን በዚህ ገብቼ በዛው እንደዛ የለም። እንደዛ የለም። አሁን ባለበት ሁኔታ ላይ እንደዛ የለም። አሁን ዘመኑ ይሄ እጅ ለእጅ በሳንጃ በምናምን የምትወጋጋበት አይደለም። አሁን ዘመኑ የድሮን ነው። አየር ላይ 24 ሰዓት 48 ሰዓት እየተታኮሱ የሚውሉ ድሮኖች ያሉበት ነው ዘመኑ። ስማርትፎኖች ዛሬ እንደ መሳሪያ የሚያገለግሉበት ዘመን ላይ ነው ያለ ነው። ምትንዳው መኪና እንደ መሳሪያ የሚያገለግሉበት ዘመን ላይ ነው ያለ ነው። ሮኬቶች ያሉበት ዘመን ላይ ነው ያለ ነው። አንዳንዶቻችሁ በቆመ ጠብቀኝ ዘመን ነው የምታስቡት። በድሮን ዘመን እንደ ቆመ ጠብቀኝ ዘመን የምታስቡ አላችሁ። በድሮን ዘመን ምሽግ ስለመቆፈር የምታስቡ አላችሁ። ተራራ ለተራራ ኖ ዘመኑን መምሰል አለባችሁ። ጎረቤት ድሮን ከታጠቀ አትሊስት አንተ ድሮን ማምከኛ ሊኖር ይገባል። ጸረ ድሮን ሊኖር ይገባል እንጂ ድሮን የታጠቀ ሰውዬ ጋር አንተ ምሽግ ዝም ብለህ ተራራ ለተራራ ብትቆፍር እጅ ነው የሚዝለው። አይሆንም። ዘመኑን የሚዋጅ መሆን መቻል አለበት። አስተሳሰብ ጊዜውን የሚመጥን ይህን ዘመን የሚመጥን መሆን መቻል አለበት። ስለዚህ ኤርትራውያን እንዴት ያስባሉ? አይ ዶንት ኖ። ኤርትራውያን እንዴት እንደሚያስቡ አላውቅም። ከዚህ ጋር ተያይዞ ከሰሞኑ ፊልድ ማርሻል ብርሃኑ ጁላ ሌላ ንግግር አድርገዋል። ሌላ ንግግር ከዚህ ጋር የተያያዘ አድርገዋል። እስኪ እሱን ላስደምጣችሁ።
እና ሰዎችን አስገቡልኝ ሞዴሬተሮች። የምታስገቧቸው ሰዎች ከሀገር ቤት የሚገቡ ሰዎች ሰብስክራይብ ባያደርጉም ችግር የለውም። ዲያስፖራ ግን ከሀገር ውጭ ካለ ሰብስክራይብ ማድረግ አለባችሁ። ያለበለዚያ አም ሶሪ ጋይስ። እስቲ እዚህ ጋር የታለ? ኦኬ ይሁንና መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ የአሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ ይቅር። የሚሊተሪ ሰዎች ፕሊስ፣ በተለይ ሲቪሊያኖች አላችሁ፣ ፕሊስ ዶንት ቴል ፎር ዘ ሚሊተሪ ፐርሶኔል ዋት ቱ ዱ። የሚሊተሪ ሰዎች ምን ማድረግ እንዳለባቸው አትንገሯቸው፣ አይወዱም። አሁን ፊልድ ማርሻሉ ተናዷል። ንቅል ነህ አለ። እኔ እንደውም በሱ ቦታ በሆን ኖሮ ሌላ ነበር የምናገረው። ጭገራ ምን ነበር ብሎ ሚሊተሪ ሆኜ አንድ ሲቪል መጥቶ ቴዲ መተኮስ ያለብህ በዚህ በኩል ነው ምናምን ብትለኝ እኔ የምናገረው ሌላ ነበር። እሱ ግን የህዝብ ተወካዮች ምክር ቤት ስላለ ንቅል ነህ አለ። አይወዱም። አይወዱም ሚሊተሪ ሰዎች። የትኛውም ዓለም ላይ ያለ የሚሊተሪ ሰዎችን ጠይቅ። ሲቪል ፖለቲካውን ነው መስራት ያለበት። አሁን አንዳንድ ጊዜ ታለ እዚህ ሳይበር ላይ ያሉ በምስኪኑ የአማራ ጉያ ተሽሎክልኮ አማራንን ምናምን እያሉ አንድ ቀን ተኩሶ ማቁ ሰዎች ፋኖች እንዴት መተኮስ እንዳለባቸው ሲናገሩ የሚሉ አይታችኋል። እነ ዘመነ ካሴ እንዴት እንደተናደዱ አይታችኋል። እና አስረስ ማረ እንዴት እንደተናደዱ አይታችኋል። መሳሪያ ስትሰማ ፈሷ የሚመጣ ሴትዮ እንዴት መተኮስ እንዳለባቸው ትነግራቸዋለች። ያውም ስንት ማይልስ ርቀት ዩሮፕ ተቀምጦ አንዳንዱ አሜሪካ ተቀምጦ ማለት ነው። ሚሊተሪ ሰዎችን ከሚያናዳቸው ነገር አንዱ ሲቪሊያኖች እንዴት መተኮስ እንዳለባቸው ሲነግሯቸው አይወዱም። ንቅል ነህ አለ። በጣም ጨዋ ነው። እኔ ወታደር ሆኜ አንድ ሲቪል እንደዛ ቢለኝ እኔ ምልህን አሳይ ነበር። እንደ እብድ ነው የሚያደርጋቸው ቁም ነገር። እስኪ ድጋሚ እናድምጠው። አንተ ንቅል ነህ በሉት። የተባረረው ማለት ነው። የተባረረው ነጮቹ እንዴት እንደሚተባበሩ ብታዩ። እኛ ጋር ስትመጣ ሰብስክራይብ አድርግ ስትለው መጀመሪያ ስገባ ከአንዳንድ ተንሸራቶ የሚገባው ዲያስፖራ ሰብስክራይብ አድርጉ ብሎ ላሽ ብሎ ይላል ምናምን ብሎ ማለት ነው። ስለዚህ ኦኬ ሰብስክራይብ ማድረግ አለባችሁ ለማለት ያለው በፍቅር ነው እያልኳችሁ ያለሁት። እዚህ ጋር የተቀመጡ ላይቭ ጎሎች አሉ፣ እሱ ማስቀመጥ አለባችሁ። ካልሆነ ኢትስ ኖት ወርዝ ኢት። እኔ ረጅም ሰዓት ተቀምጬ አንተ ሚስትህ እንኳን ማትሰማውን ትንታኔ ረጅም ሰዓት ልሰማ አልችልም። አም ሶሪ። እኔ ብቻዬን ተናግሬ በሚቀጥለው ሌላ ቦታ ዩቲዩብ ላይ ደግሞ እንግዶችን ጋብዤ ባወያ ይሻለኛል እንጂ ምንድነው ጥቅሜ ከአንተ? ምንድነው ጥቅሜ? ንገረኝ። የቴዲ ጥቅም ይሄ ነው በለኝ። ንገረኝ። ምንድነው ጥቅሜ? ምንድን ነው? አንዳንዱ እንኳን የነገውን የትላንቱን እንኳን በአግባቡ አይተነትንም። እሱንም ሰምተን አንዳንዱ ትላንት የተፈጠረውን በአግባቡ እንኳን አይተነትንም። ስለዚህ ሞዴሬተሮች ስታስገቧቸው እየተጠነቀቃችሁ እያያችሁ። እሺ የፊልድ ማርሻሉ ንግግር አስደምጣችሁ። የእኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል። አልሸባብ ገብተው ይሄ የሁሉም ኢትዮጵያዊ ኢንክሉዲንግ አሁን ሚኒስትሮች ምክር ቤት ያሉ ስልጣን ላይ ያሉ ፖለቲከኞቻችን ባህሪ ነው። እንዳለመታደል ሆኖ ኢትዮጵያዊ ስልጣን ላይ ያለውም እንዳለመታደል ሆኖ ሰው አይወጣልንም። ከስንት አንድ በስ ካልሆነ በስተቀር ሰው አይወጣልንም። እንደኔ ያለውን ኢትዮጵያዊ ምናልባት ከአንድ ሺህ አንድ ቢገኝ ነው። ሰው አይወጣልንም። ለምን እንደሆነ አላውቅም። ትንሽ ካበላችሁት የኛ ፖለቲከኛ ባንዳ ነው። እንኳን ሀገሩን አይደለም ሱሪን አውልቆ ይሰጣል። የኛ ሀገር ፖለቲከኛ ባንዳ ነው። ማን ነው ባንዳ ያልሆነ? ፕሮፌሰር ብርሃኑ ነጋ ከግብፅ ጋር አልሰሩ
ዛሬ የሆነ አመራሮች ትላንትና ሻዕቢያ ጋር ሄደው ከሻዕቢያ ጋር አልሰሩም። አሁን ያለው መንግስት እንኳን ከትግራይ ጋር በተደረገው ጦርነት ምን ነው ከሻዕቢያ ጋር አልሰራው? ማነው ሲቆራጥ ኢትዮጵያ ይሄ ትክክል አይደለም ከነዚህ ኃይሎች ጋር መስራት ብሎ ሲናገር ነው የምሰማው። በነገራችን ላይ አንድ ሰው ምናልባት ከተሳሳትኩኝ ይታረማሉ። እስከዛሬ ላይ ከታዘብኳቸው ደሞስት ኩለስት ፐርሰን ብዬ ማስበው ልደቱ አያሌው ነው። አይታችኋል? ከልደቱ አያሌው ውጪ አይታችኋል? ቆፍጣና ኢትዮጵያዊ ቢኖረውም ባይኖረውም ቢገፋም ባይገፋም ሀገሩን የሚወድ ይሄ እንኳን ለተቃዋሚዎች የሚሰራ አይመስለኝም። እስኪ እንስማው። ሌላው የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራል። አሁን ደግሞ ለሻዕቢያ ለመቀጠር ይሄ ያለ ነው። ይሄ በዓለም የፖለቲካ ታሪክ ውስጥ ዛሬ ራሽያ ከዩክሬን ጋር ትዋጋለች። ለዩክሬን ተቀጥሮ ራሽያን የሚወጋ ራሽያዊ ባንዳ አለ። ባንዳ ያለና የነበረ ነው። ይሄ አያስገርም። ምናልባት የኛ ይብሳል። አዎ የኛ ይብሳል። ግን ይሄ የሚያስገርም አይመስለኝም። የኛ አስገራሚነቱ ጠዋት ላይ ባንዳ የሆነው ሰውዬ ከሰዓት መጥቶ ባንዳነትን ያወግዝብሃል። ምንድነው አንተ ሀገርን አትወድም እንዴ? ምንድነው እንደዚህ መሽለጥለጥ? ሀገርን ውደድ፣ ከባዕዳን ሀገር ጋር መስራት ምንድነው ይላል እራሱ ሰውዬ። አንዳንድ ጊዜ እኮ አፋችሁን ያስይዟቸዋል። ይሄ ሰውዬ ከሻዕቢያ ጋር ሲሰራ ነበር እንዴ አይኔ ነው ወይስ ምንድነው እስክትሉ ድረስ ማለት ነው። በአንዱ የበላ መንገድ ሁሉም ኢትዮጵያ ውስጥ ያለ ፖለቲከኛ ካበላኸው ሚስቱን ይሰጣል፣ አልጋውን ይለቅልሃል። አይደለም አገሩን ግን ይሄ ሁሉም ማለት ነው። አንዳንዱ ቆፍጣና ኢትዮጵያኖች አሉ እንደ ልደቱ አያሌው። ይህን እንዝለለው። ያለው ሽሩጉድ ሊነግራችሁ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ማይኮ የት ሀገር ነው የምትኖረው? ኤርትራውያን በጣም ሀብታም እንደሆናችሁ ሰምቻለሁ። ሰብስክራይብ ማድረግ አለባችሁ። ላይቭ ጎል መሙላት አለ በባዶ መሙላት። እናንተ ጋር ደግሞ ያለው ደግሞ አፈሚነት ደግሞ በዓለም የሌለ ነው። የኢትዮጵያውያንን እንጠቀም የእኛን አናስጠቀምም የሚለው ባህሪ እዚህ ቲክቶክ ላይ መጥቷል። ምንድን ነው ቤቴን ትጠቀማላችሁ ሰብስክራይብ አድርጉ ስትባሉ አናደርግም ትላላችሁ። በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ፕሊስ እንዴት ያለ ባህሪ! ይሄ ባህሪ ቢያንስ ማይኮ የት ነው የምትኖረው? ማይኮ አይቻለሁ። ሪኩዌስት ልከ ዲያስፖራ ነው ወይስ ሀገር ቤት ነው? ምስኪን ልጅ ነው። ማይኮ የት ነው የምትኖረው? ቴዲ አሁን ለጊዜው አስመራ ነው ያለሁት። ኦኬ ችግር የለውም። አስመራ ከሆነ ችግር የለውም። እንደ ኢትዮጵያውያን ነው፣ ምስኪን ናቸው። ችግር የለውም። ኢትዮጵያውያን ላላችሁ እኛ እናስገድድ። እኔ ከሳውዝ አፍሪካ ጀምሮ ያላችሁ ነው። ኢቭን ኬንያ ራሱ እንደ ዲያስፖራ አይቆጠርም። ቁም ነገር አምሶሪ ኬንያ፣ ሱዳን፣ ሶማሌ፣ ጅቡቲ ያላችሁ አምሶሪ እኔ ውጭ እንዳላችሁ እኔ አልቆጥርም። እናንተ ነው ሰብስክራይብ አድርጎ አይደለም። ኦኬ የፊልድ ማርሻሉ እንስማ። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ኦኬ የመጨረሻ ላስደምጣችሁና ለሰራዊት መሆኑን በዚህ መድረክ መግለጽ እወዳለሁ። በሀገር አቀፍ ደረጃ በርካታ ዲፕሎማሲያዊ ስኬቶች እንደተመዘገቡት ሁሉ በሀገር መከላከያ ደረጃ ሰፋ ያሉና ውጤታማ የሆኑ የወታደራዊ ዲፕሎማሲ ስራዎች ተሰርተዋል። በእኛ ትውልድ ታላቁን የህዳሴ ግድብ በማሳካት ኢትዮጵያን ከአፍሪካ አሜሪካ ወይ ኢሮፕ ሆኖ ማይኮ ሰብስክራይብ ላለማድረግ ተስቆንቁኖ ምናምን ከሆነ ትዝብት ነው። ግን አስመራ ነኝ ስላለ ነው። ለጊዜው አስመራ ነው ያለሁት። አንዳንዶቹ ምን ይላሉ? አስመራ ኔትወርክ አለው ይላሉ። ከገዛ ኔትወርክ አለ አስመራ ከገዛ ኔትወርክ አለ አስመራ። እውነቱን ነው። አንዳንድ የምትናገሩት ንግግር ከ3 ሰዓት በኋላ ይደርሳል እንጂ ወይ ይሰማሃል እንጂ ከገዛ ኔትወርክ አለ። ከተሳሳትኩ እታረማለሁ። ሁለት እንግሊዛውያን ሄደው የሰሩትን ዶክመንተሪ እያየው ነበርና ገዝተው ዋይፋይ ገዝተው ኮኔክት ሊያደርግላቸው በጣም ረጅም ሰዓት ነው የወሰደባቸው። ምናልባት ዘግየት ብሎ ሊናገር ይችላል እንጂ እሱን አይቻልም። ፓወር ባንክ ማድረግ ከመቻሉም በላይ ሀገራችን ከባህር በር የራቀችበትን
ኢፍትሃዊ ሁኔታ በዓለም ማህበረሰብ ዘንድ ፍትሃዊ ጥያቄ መሆኑ ግንዛቤ እያገኘ እንዲመጣ አስችሎናል። ኦኬ ክብራትና ክብራን፣ በኢትዮጵያና በኤርትራ መካከል ጦርነት የማይቀር ነገር ነው የሚመስለው። ቀደም ሲል በተቻለ መጠን ነግሬያቸዋለሁ። እነዚህ ንግግሮች የሻዕቢያ ደጋፊዎች ወይም ኤርትራውያን ሲሰሙት እንዴት ነው የሚሰሙት? አይ ዶንት ኖ። እንደዚህ ስሙት ልትላችሁ አችልም። እነሱ የሰሙትን ሲናገሩ ታደምጣላችሁ። በኢትዮጵያን በኩል ያላችሁ ተከራካሪዎች እዚህ ጋር ኦፒዲዮ ፕላስ አባው ይታየኛል። ሳይበር ፋኖ አለ፣ ሶራ ያየህ እና ዳኒ እስራኤል አለ። የነዚህን ውይይቶች እናደምጣለን። ሌሎቻችሁ ታፕታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። በዚህ አውድ ነው የምንሄደው። በተቻለ መጠን የሰለጠነ ውይይት ለማድረግ ጥረት አደርጋለሁ። ግራ ቀኙን ሰምታችሁ ፍርድ ትሰጣላችሁ። እናንተ ለጆሮአችሁ ተስማሚ የሆነ ውይይት እንደማደርግ ግን 100% ቃል እገባላችኋለሁ። ምንም የሚሰቀጥጡ ድምፆችን አትሰሙም። ፖለቲካዊ ስድድቦች ከሆኑ የፖለቲካዊ ስድድቦች አሉ፣ የተለዩ አሉ። ያን እፈቅዳለሁ። ይሄ ዝም ብሎ የመንደር ላይ የሰለቸንን ስድድብ ከሆነ ግን እሱን ከለክላለሁ። ኢንፋክት እሱ ሊያስቦልክም ይችላል። የመጀመሪያው ዙር 7 ደቂቃ ሰጣችኋለሁ። ከዚህ በኋላ ኔትወርክ ካላስወረዳቸው በስተቀር ሞዴሬተሮች ሰብስክራይበር ያላደረጉ ከውጭ ያሉ ዲያስፖራዎችን እንዳታስገቡ። ሰብስክራይብ ሲያደርጉ ብቻ ታስገቧቸዋላችሁ። ሀገር ቤት ያሉ ወገኖቼ፣ ኢትዮጵያውያን ወገኖቼ ግን ሰብስክራይብ እንዲያደርጉ አይፈቀድም። ችግር የለው፣ ኢትስ ኦኬ። እናንተን እንትናልም ኢትዮጵያ ውስጥ ያላችሁ ሀሳብ አስተያየት መስጠት የምትፈልጉ ካላችሁ ለእናንተ ክፍት ነው። 7 ደቂቃ አለ። መጀመሪያው ከኦፒዲዮ ነው። ከዛ ወደ ማይኮ ሄዳለው። ከዛ ወደ ሳይበር ፋኖ፣ ከዛ ወደ ሶራ፣ ከዛ ወደ ያየ ይሄዳለው። መሀል ላይ ወደ አሁን እያየን ወዳለነው ወደ ኢራን እና ወደ እስራኤል እንካ ሰላምታ እንገባለን። በተለይም ደግሞ የኢራንና የእስራኤልን ጉዳይ ከፓወር ፖለቲክስ አኳያ እንዴት አያችሁት የሚለውን፣ ምናልባትም ኢራን ወታደራዊ ቤዝ ያላቸውን ጅቡቲ ውስጥ ወታደራዊ ቤዝ ያላቸውን ሀገራት እንደምታውቁት ኢራን ጓደኛ አልባ የሆነች ምስኪን ሀገር ሆናለች። እነ ጆርዳን እንደዚሁ የአየር ክልላቸውን እንደከለከሏት አይታችኋል። እነ ኢራቅ፣ እነ ሳውዲ አረቢያ፣ ሶሪያ፣ እነዚህ እንግዲህ እስራኤል እነዚህን በተለይ እስራኤል ጆርዳንን እና ኢራቅን አቋርጣ ነው የምትመጣው። ሳውዲ አረቢያ ደግሞ የእነሱን የአየር ክልል አቋርጣ ለመሄድ በሞከረችባቸው ጊዜያቶች ሁሉ መደነቃቀፎች እየገጠሟት ነው። ስለዚህ ያላት አማራጭ ረጅም ርቀት ተምዘግዛጊ ሚሳይሎችን በመላክ ላይ ነው የተጠመደችው እና ምናልባትም ኢራን ዴስፕሬት ሆና ጅቡቲን የምታጠቃ ከሆነ የጅቡቲ መጎዳት፣ ኢትዮጵያ እንደምታውቁት ከ95% በላይ የኢትዮጵያ ውጭ ንግድ የሚከናወነው በዚያ ነው እና የጅቡቲ መጎዳት ኢትዮጵያውያን ላይ የሚፈጥረው አደጋ ይኖር ይሆን የሚለውን እሱን እያያያዝን እናወራለን ወደ በኋላ አካባቢ ማለት ነው። ለጊዜው ግን በኤርትራና በኢትዮጵያ መካከል የተፈጠረውን እንካ ሰላምታ እንዴት አያችሁት? ኦፒዲ ወደ አንተ ነው የምመጣው። 7 ደቂቃ አለ። ከዛ ወደ ማይኮ ሄዳለሁ። ቀጥል። እሺ፣ ኢትዮጵያና ኤርትራ አንድ ነን፣ ሁልጊዜ አንድ ነን ነው የሚለው። ኢትዮጵያ ከኤርትራ በጉልበት ፈልጋለሁ ያለች ነገር የለም። የኤርትራ መንግስት ግን ኢትዮጵያኖቹ ይሄ መደብ ይሄ መንገድ ዝም ብሎ ተቀምጦ ምንም ጥቅም ከሚታገኝባችሁ እኛ ተጠቅመን ለእናንተም ጥቅም ያስከበረ መንገድ መጠቀም አለብን ስንል ስልጣን የሚፈልጉ አካላት ጋር ሆኖ የህዝቡ ችግር የሚያወጣ ኢትዮጵያ ህዝብ አይን የሆነ መውጫ ለስልጣን ብቻ የሚታገሉት ስምምነት ከኢትዮጵያ ኤርትራ መንግስት ጋር ሲመጣ የሚቃወሙት ኤርትራ መንግስትና ኢትዮጵያ መንግስት ስምምነት ሲመጣ የሚቃወሙት
የሆነ ችግር ከተፈጠረ ደስ ብሎ ወደዛ ሮጦ እነኚህ የህዝባችን ጥላት ነው እንጂ የመንግስት አይደለም። መንግስት እኮ ይወርቃል እኮ። አሁን እዚህ ላይ አንተ ቅድም እንዳያልከው ያለው ሳይድ የሆነ በዚህ ብቻ መንገድ ትክክል ነው ማትል ከሆነ እሱ ወንጀል እየሰራ እሱ የፈለገ ነገር እየሰራ ማትደግፍ ከሆነ አንተ ተከፋይ ነው ወይም ጥቅመኛ ነው ወይም ጥቅም እያገኘ ነው ብሎ ነው የሚያምኑት። ለምን የሱ ወንጀል የሱ ችግር ይሄ ጋራ ጥቅም ነው፣ የጋራ ጥቅም ላይ አንድ መሆን አለብን ብላ የምታምኑ ከሆነ ኢትዮጵያ ውስጥ ያለው ለህዝብ ተቆርቋሪ ነን የብሔር ተቆርቋሪ ነን የሚሉ አካላት ሁላ አንተ እውነት የምትያዝ ከሆነ ተከፋይ ነው ወይም ጥቅመኛ ነው ወይም እንደዛ ነው። ግዴታ መንግስትን በመቃወም እንደ ታጋይ እና ትክክለኛ እንደሆነ ነው የሚያምኑት ማለት ነው። ይሄ ነው ስህተታችን ማለት ነው። አሁን ፊልድ ማርሻል ብርሃኑ ጁላ ያወራው ንግግር በጣም እኔ ራሴ እንደ ኢትዮጵያዊ ማንነቴ በጣም ነው የተሰማብኝ። ለምን ይሄ እነኚህ መከላከያ የሚባለው እኮ እኛ በቀላል የምናያቸው ሰዎች እኮ አይደለም። እኛ እኮ የፈለገ ነገር እየሰራን የፈለገ ነገር እያገኘን ተጠቅመን እኮ ነው። እነኚህ እኮ ምንም እኮ አሁን ጄኔራል ምናም የሚባለው እኮ ከኋላ ሄደ ብታይ እኮ ምንም የለም እኮ ለሀገራችን ብሎ ኢትዮጵያ እነሱ እኔ መከላከያ እንደ መከላከያ አገሪቷ የሚወደው ለሀገሪቷ ነፃ አገልግሎት የሚሰጠው ከመከላከያ በላይ አላየው። እንደው አሁኑ መከላከያዎች ናቸው ጄኔራል ምንድነው ቴክኖሎጂ እየለመዱ ስለሆነ በቴክኖሎጂ ሁሉ ነገር እየሆነ ስለሆነ እድለኛ ናቸው። ያሁኑ የድሮዎቹ እኮ ማለት ነው እንዳለ እግረኛ እኮ ናቸው። እግረኛ ተብሮ እኮ ነው። አሁን እኮ ያሁኑ ልጆች እኮ አሁን ወደ መከላከያ እየገባ ያሉ ልጆች እኮ ቴክኖሎጂ እኮ ነው እየተማሩ ያለው እኮ። ድሮን ማምረት እኮ ነው፣ ክላሽ ማምረት አንድ በቃ ጥሩ ይሄ ሁላ በቴክኖሎጂ ነው እንጂ እንደዚህ እንደ ድሮ አይደለም። የድሮዎቹ እኮ የድሮ ኢትዮጵያ ሲል ለሀገሪቷ ብሎ እድሜ እኩል እየሰሩ ሰዎች ናቸው፣ ምንም ካለ ጥቅም ማለት ነው። እንደዚህ አይነት ሰዎች እየሰደቡ እንዳውም አቅጣጫ መስጠት እኮ አይደለም መከላከያ እንደዚህ ያደረገ ብሎ የሰፈር ላይ የተደረገ ነገር ነው። መከላከያ እኮ ንጹህ እኮ ነው። አንድ ወንጀል ሰርቶ ማይክ እኮ ኢትዮጵያ ውስጥ መከላከያ ብቻ እኮ ነው። ይሄ መከላከያ የሚሰድቡት ለስልጣን እሱ አሁን እንደዚህ ብሎ የሚሰድቡት ስልጣን ሲያዝ ይሄ መከላከያ ነው አገሪቷ የሚጠበቀው ማለት ነው። ለሀገሪቷ ምንም ዋጋ የለም ማይሰጡ ማለት ነው። ይሄ ነው ስህተታችን። እስካሁን አልገባኝም። ምን ላይ ነው ያለው ስድቡ? ማን ነው ተሳዳቢው? ተሳዳቢዎቹ እነኚህ መከላከያ እንደዚህ ነው የአብይ መከላከያ ምናምን እያሉ የሚሰድቡ ሰዎች አለ አይደለ? ገባኝ። የኔ እንትን በኢትዮጵያና በኤርትራ መካከል ፊልድ ማርሻሉ የህዝብ ተወካዮች ምክር ቤት ቀርበው የተናገሩት ንግግር አለ። በቀጥታ የባህር በርን አስመልክቶ የተናገሩት ንግግር አለ። በኤርትራ በኩል የተሰጣቸው ምላሽ አለ። ከዚህ ቀደም 34ኛ ዓመታቸውን ሲያከብሩ ኢሳያስ አፈወርቅ የተናገሩት ንግግር አለ። ከዛ በኋላ የመከላከያ ሚኒስትሯ ኢንጂነር አሻ የተናገሩት አለ። ፊልድ ማርሻሉ በተለያዩ ጊዜያቶች የሚናገሩት አለ። ጌዲዮን ጢሞቴዎስ የተናገረው ንግግር አለ። እነዚህ ንግግሮች ሁለቱን ሀገራት ወደ ጦርነት ሊከታቸው ይችላሉ ወይ ነው የመጀመሪያው የመወያያ ርዕሳችን። አዎ አሁን ኢሳያስ አፈወርቅ ስድብ ብቻ እኮ አይደለም። ኢሳያስ አፈወርቅ ቴዲ የኢትዮጵያ ድንበር ውስጥ እኮ ነው ገብቶ እኮ ነው እንደፈለገ ወንጀል እየሰራ ያለው እኮ። ኢትዮጵያ ህዝብ እኮ ሰፊ ሆዴ ሰፊ ስለሆነ እስካሁን ሆዴ ሰፊ ስለሆነ ነው እንጂ እንደ ኢሳያስ እንደ ኩሽ እኮ እየሰደበ ብሔር እየሰደበ ማንነታችን እየሰደበ እያንቋሸሸ እኛ ተጠቅመን እንጠቀም ነው እንጂ እኮ እናንተ እንጎዳለን አልተባለም እኮ ከኢትዮጵያ መንግስት። እኔ ለክስ እስካሁን አልሰማው። እንደሚተባለፈው እንደዚህ ላይ ውይይት እንዳደረገን ሰጠን እንቀበል ነው። እንደዚህ ስትል ጦርነት ቀስቃሽ ኦሮሞማ ይወክል። እንዴት ኦሮሞማ እስቲ አሁን ኦሮሞማ ይወክል እንደዚህ አሁን ምን ማለት ነው? ኦሮሞማ ይወክል የኦሮሞማ መንግስት ኩሽ ምናምን። ይሄ እኮ መንግስታችን እኮ ወደ ሰፊ ስለሆነ እስካሁን ቆይቷል እንደፈለገ ወንጀል። ይሄ መንግስት እኮ ማለት እኔ እንደ ቅዱስ መንግስት ብዬ ነው የምናምነው ይሄ መንግስት ማለት ነው። ለምን ሁሉ በሳምንት ምናምን እያሉ እየፎከሩ መንግስት 24 ሰዓት የኢትዮጵያ ጥቅም ብቻ ማስከበር ላይ ነው እያወራ። እነኚህ ግን
የሆነ አጋጣሚ ነገር ወይም ከኤርትራ ጋር ወይም ከኬንያ ጋር ወይም ከሶማሊያ ጋር በቃ አጋጣሚ ነገር ነው እየጠበቁ ያለው ማለት ለሀገሪቱ አይደለም ለራሳችሁ ብሎ ማለት። ስለዚህ እዚህ ላይ አሁን ኢትዮጵያ በህዝብ 130 ሚሊዮን ህዝብ ይዛ አንተ ቅርብ የሆነ በዛ መንገድ እኮ በአንድ ቀን እኮ ማውጣት እንችላለን እኮ እኛ ማን ይከለክለናል? እስቲ ኤርትራ የትኛው ሽማግሌዎች ወታደር የለም እኮ መከላከያውን እኮ የለም እኮ ኤርትራ እኮ ወታደር የለም እኮ ሽማግሌዎች የድሮ ነው ወጣት እንዳለ ስደተኛ ናቸው። እዛ ውስጥ መጥቶ የሚያለማው ወጣት የለም። የእናንተ ሀገርንም መልማት አለባቸው። እኛም ልማት እንጀምር፣ እዛ ውስጥ እንስራ አብረን። አገሪቷ እኛ አንድ ነን። ድሮም አንድ ነበር፣ አሁኑ አንድ እንሆን ነው። እንደዛ ስትል ሽማግሌ ግን በድሮ ጭንቅላት ስለሚያስብ በድሮ ጭንቅላት ነው የሚያስበው በ19 በኃይለ ሥላሴ ጊዜ ማለት በዛ ስለሚያስብ አሁኑም እዛ ነው ያለው። ሰው እኮ ትንሽ ማድረግ አለበት እኮ። አሁን እኮ ጦርነት ቢሆንም እኮ እግረኛ ብቻ እኮ አይደለም። በእግር አሁን ኢትዮጵያ እኮ አለፈች እኮ በዛ ኢሳያስ በሄደበት መንገድ አለፈች እኮ። አሁን ኢትዮጵያ በዛ አካባቢ አይደለም በጣም ነው ያደገች። አሁን ይሄ ሽማግሌ ህዝቡ ራሱ በአንድ ቀን ተነስቶ የሚገባ እኮ ነው ቴዲ። ይሄ በቀላሉ ማለት ነው። ህዝቡ ግን ማስነቃት ላይ ነው ችግርና እና እዚህ እንደዚህ ማለት እፈልጋለሁ። ሌላ ሀሳብ ከተነሳ ጠብቄ መልስ ቢሰጥ። እኔ እንደነገርኳችሁ አወያይ ነኝ። የመንግስትን ደጋፊ ሆናችሁ የምትመጡ ሰዎች የመጀመሪያው ተቀዳሚ ተግባራችሁ ርዕሱን ማወቅ ነው። ርዕሱን ከሰሙ በኋላ የኤርትራ ወይም የሻዕቢያ ባላንጣዎቻችሁ በፖለቲካ ሜዳ ላይ አስተኝቶ ቢገርፏችሁ አይመለከተኝም። አቅም ያለው መወያየት የሚችል ሰው መምጣት ያንተ ድርሻ ነው። እኔ ኢትዮጵያዊነቴ የሚገለጠው የቁርጡ ቀን ነው። ውይይት ላይ ምንም ላደርግ አልችልም። እኔ ተከራካሪ ያለው አወያይ ነኝ። ስለዚህ ስትመጡ የመጀመሪያ ተግባራዊ ማድረግ ያለባችሁ ነገር ርዕሱ ምንድን ነው? ቢኮዝ ይህ 21ኛው ክፍለ ዘመን ላይ ነው። እያንዳንዱ ሰው ሪከርድ እያደረገ ነው። ካፍ የወጣ አይታፈስም። ተሳስታ አንድ ፋውል ሰራ ይደን ድጋሚ መመለስ አትችልም። እና በዚህ አውድ እንድትመጡ ለማለት ያህል ነው። ሌሎቻችሁ ቅድም ስናገር ያልሰማችሁ ካላችሁ ከሀገር ውጭ ያላችሁ ከዚህ ቀደም እኔ ጋር መታችሁ ፖለቲካ የምትወያዩ ሰዎች ስትገቡ እዚህ ላይቭ ጎል አለ። እሱን እየሞላችሁ ሰብስክራይብ እያደረጋችሁ እዚህ ላይ ሰብስክራይበር መሆን አለባችሁ። ዲያስፖራዎች እንዲሁ ዝም ብላችሁ አንዳንድ ቁጥር ጽፋችሁ መግባት ቀርቷል። እኛ ትውልድ ለማነጽ እናወያያለን። ምንም መጨረሻ ላይ የተረፈን ስድብ ነው። ምስጋናም እንኳን እያገኘን አይደለም። ቢያንስ ምስጋና እያገኘን ስላልሆነ ሰብስክራይብ ከሀገር ቤት ያላችሁ ወዳጆቼ ግን ወይም ደግሞ ከሀገር ቤት ያላችሁ ወገኖቼ እናንተን ሰብስክራይብ አድርጉ ብዬ እንትን አይደለም። ዲያስፖራዎች ስትገቡ በተለይ አሜሪካ፣ ዩሮፕ ያላችሁ ሰብስክራይብ እያደረጋችሁ መግባት ያለባችሁ። በዛ አውድ ነው እየተወያየን ያለ ነው። እሺ፣ አመሰግናለሁ። ኦፒዲዮ ወደ ማይኮ እንሄዳለን። ማይኮ 7 ደቂቃ አለ ወንድሜ። ኦኬ ቴንክ ዩ። እሺ ቴዲ፣ ያ ጦርነት በኢትዮጵያና በኤርትራ መካከል አሁን ላይ እንደሰማነው ነው። ፊልድ ማርሻሉ ድምቅ አድርገውታል። ከዚህ በፊት በጣም ብዙ ሰዎች አይ ኢትዮጵያ ከኤርትራ የምትፈልገው ጊቭ ኤንድ ቴክ ነው፣ ሰጥቶ በመቀበል በሚለው ነው፣ ኢትዮጵያ የኤርትራን ልውረር አላለችም ምናምን የሚል በጣም ብዙ እንደዚህ አይነት ነገር የሚለው ፊልድ ማርሻል ብርሃኑ ጁላ አሁን አድምቀውታል። እኛ ራሳችን ኮንትሮል የምናደርገው የራሳችን የሆነ ነገር አብረን ብለዋል። እንግዲህ እኔ እንደዚህም ኤክስፔክት አላረኩም ነበረ፣ ግን ማለት ስለሚቻል ምንም ችግር የለውም። ግን አንድ የኤርትራ መንግስት መልሱ ኤርትራ የአሰብ ወደብ ላይ ምንም አይነት መብት የላትም፣ አብሮ ለመስራት አይደለም። ሀሳቡን ማቅረቡ ራሱ ለአንድ ኤርትራዊ ጤናማ የሆነ የጠባጫሪነት ነው። ይህ ጦርነት ውስጥ እንግባ አይነት ሀሳብ ነው። ኢትዮጵያ ላንድ ሎክድ ነች። በምን ምክንያት? እሱ ራሱን የቻለ ብዙ ሊተነተን የሚያስችል ብዙ እንትን አለው። ሲጀመር ኢትዮጵያ የባህር ባለቤትም ሆነ አታውቅም። የአሰብ ወደብ ስፔሲፊክሊ አሰቤ ደንካሊያ የሚባለው ቦታ ለ300 ዓመታት ያህል ስፔሲፊክሊ እንግዲህ አሁን ኢትዮጵያ ክሌም የምታደርገው አሰብን ከሆነ እስካሁን ድረስ ምጽዋን ስላልሰማሁኝ ነው። አሰብን ከሆነ አሰብ የምትለው እስከ ምጽዋ የሚደርሰው ቦታ የደንካሊያ የሚባለው ነው። ያ ቦታ ደግሞ
ለ300 ዓመት የኦቶማን ኢምፓየር የተርኪሾች ለ300 ዓመት ይዘውት የቆዩ ቦታ ነው። እስከ 1917 አታቱርክ የሚባለው የቱርክ አዲሲቷን ቱርክ ገነባት የሚባለው አታቱርክ የሚባለው ሰውዬ መጥቶ የኦቶማን ኢምፓየር እስከፈረሰበት ሰዓት እስከ 1917 ድረስ በነሱ ቁጥጥር ስር የነበረ ነው ይሄ ደንካሊያ የሚባለው ቦታ። ከዛ በኋላ ደግሞ ሚኒሊክ በመጣበት ሰዓት ላይ ደግሞ ሚኒሊክ የመጀመሪያውን ዩኒፊኬሽን ኦፍ ኢትዮጵያ የሚባለውን የኢትዮጵያን ታሪክ ኢትዮጵያን ወደ አንድ ወደ የማምጣቱን ታሪክ የሰራው ሚኒሊክ ነው። በዛ ሰዓትም እንግዲህ የእንትን ትሪቲ አለ፣ የውጫሌ ትሪቲ አለ። ድምቅ አድርጎ የጣሊያንን የኮሎኒያል ስቴት የሆነችዋን ኤሪትራ እንዴት አድርጎ እንደሚያከብር በደንብ የተፈራረመው ፊርማ አለ። ይሄ ሁላ ዞሮ ዞሮ እንግዲህ የሚመጣው ወደዚህ ወደ 1953ቱ የኢትዮጵያና የኤርትራ የፌዴሬሽኑ ጊዜ ነው። ፌዴሬሽኑ ደግሞ የኤርትራ ሉዓላዊነት ድምቅ አድርጎ የኤርትራ ዜግነት፣ የኤርትራ ባንዲራ፣ ኤርትራውያኖች በገዛ ቋንቋቸው እንደሚተዳደሩ እያንዳንዱን ነገር የኤርትራን መብት ቁልጭ አድርጎ የጻፈ ነው። ኃይለ ሥላሴ የፈጸሙት ስህተት አለ እዛ ጋር ኤርትራን አኔክስ አድርጎ ወደ ኢትዮጵያ ከቶ ኤርትራ 14ተኛ ክፍለ ሀገር ነች። የፀሐዩ ንጉሳችን ንጉሰ ነገስት ኃይለ ሥላሴ ኤርትራን ከእናት ሀገሯ ከኢትዮጵያ ጋር ለመጀመሪያ ጊዜ ቀላቀሏት ብለው አንደርላይን ሁላ አድርገውበታል። ለመጀመሪያ ጊዜ የሚለው ቢኮዝ ኤርትራ የኢትዮጵያ አካል ሆና ስለማታውቅ። ኤርትራ የኢትዮጵያ አካል ሆና ነበረ ከተባለ 1200 ዓመት ወደኋላ ሄደን የአክሱማይት ኪንግደም ውስጥ ልናገኛት ነው። ስለዚህ ይሄ የዘመናዊቷ ኢትዮጵያ ዛሬ ዓለም እነ ፈረንሳይ፣ እነ እንግሊዝ፣ እነ ጣሊያን ሆል ዓለም እንደ ሀገር ከኢምፓየር ወጥተው እንደ ስቴት እንደ ሀገር እንትን ያሉበት ጊዜ ከ1858ዎቹ በኋላ ነው። የተባበሩት መንግስታት ድርጅት እያንዳንዱን የዓለም ሀገሮችን ሪኮግናይዝ ያደረገው ከ1858 ዓ.ም በኋላ ነው። ከዛ በፊት ኢምፓየር ስቴት ነው የነበሩት። ኢምፓየር ስቴት የሚባለው ደግሞ ዛሬ ላይ የለም። የኦቶማን ኢምፓየር የለም፣ ሜሶፖቶሚያ የለም፣ የተለያዩ ኢምፓየሮች የሉ። እንደዛ ቢሆን ኖሮ ዛሬ ዓለም እርስ በርስ ጦርነት ውስጥ ይገቡ ነበርና ኤርትራ ከኢትዮጵያ ጋር ምንም የሚያገናኝነት ታሪክም የላትምና የኢትዮጵያ መንግስት አሰብን ክሌም ሲያደርግ ፍጹም ስህተት ነው። ያዋጣው የነበረው እንደጀመረው ስፔሻሊ ወርቃማ እድል የነበረው አብይ ነው። የኢትዮጵያ ህዝብም የኤርትራ ህዝብም እልል ብለው ተቀብለውት ነበረ። አብይ ግን ያንን ነገር ኢትዮጵያ ውስጥ የመጣውን የእርስ በርስ ትኩሳት አሰብን አመጣላችኋለሁ በሚል ኢትዮጵያን ዩናይት የሚያደርገው በአሰብ ማጆሪቲዎቹ የኢትዮጵያ መሪዎች የኢትዮጵያን የፖለቲካ ትኩሳት እንትን የሚያቀዘቅዙት በኤርትራ ነው የሚመስላቸው። ኃይለሥላሴ የነገርማሜ ንዋይና የነ መንግስቱ ንዋይን የመፈንቅለ መንግስት ለማምለጥ ሲሉ ኤርትራን ከኢትዮጵያ ጋር ቀላቀሏት። የመጀመሪያው ስህተት መንግስቱ ኃይለማርያም የጀብሃን እንትን ቁጭ ብሎ ተደራድሮ እነ ጀነራል አማናንዶ ሚካኤል አስመራ ሄዶ ከበረኞቹ ጋር ተደራድሬ ይሄን ነገር አቀዘቅዘዋለሁ በማለት ደርሶ ሲመጣ ጀነራል አማናንዶ ሚካኤል ከሻቢያዎች ጋር ከጀብሃዎች ጋር ተስማማ ብለው እሱም መግደሉ ሁለተኛው ስህተት። መለስ ዜናዊ አፍተር ኦል የኢትዮጵያና የኤርትራ የደርግ መንግስት የነበረውን ገርሰው ከመጡ በኋላ ሰላማዊ የሆነ ሀገር መመስረት ሲችሉ ኤጌን መለስም ያሰበው የኢትዮጵያ በዛ ሰዓት ላይ ወያኔን የተቀበለ ኢትዮጵያዊ በጣም ዝቅተኛ ስለነበረ ወደ ኤርትራ ጦርነት በመሰበቅ ኢትዮጵያን ዩናይት ያደረገ መስሎት ነበረ። ሶስተኛው ስህተት ያ ነው። አብይም አራተኛውን ስህተት እየደገመው ነው። ስለዚህ ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ እንግዲህ በዚህ በታሪክም በሌጋል እንትንም ሄዶ ምንም ሊያሸንፍ የሚችለው ነገር እኔ አዊሽ ሄዶ ቢጠይቅና እነ ዶክተር አርከበ ነው እነ ዶክተር ያዕቆብ በሄዱበት መንገድ ሄዶ ቢሞከር አይከፋኝም። ግን በሙሉ ሞክረውታል። ስለዚህ አብይ አንድና አንድ ይሄን ካደረገ ምርጫው ጦርነት ከሆነ ማለት ነው። አይ ዶንት ቲንክ አብይ ግን ደፍሮ ከኤርትራ ጋር ጦርነት ውስጥ ይገባል ብዬ አላስብም። ያንን ስህተት ይፈጽማል ብዬም አላስብም። እኔ ከዚህ በፊት ደጋግሜ የምለው ነገር አለ።
አብይ በድፍረት ከኤርትራ ጋር ጦርነት ውስጥ ቢገባ ኢትዮጵያ ውስጥ የዲሞግራፊ ለውጥ ይኖራል ብዬ በጣም ነው እኔ ደጋግሜ የምናገረው። ያም የሚሆንበት ራሱን የቻለ ምክንያት አለ። በአሁኑ ሰዓት ላይ የሴንትራል ገቨርንመንቱ ፍጹም ሊቆጣጠራቸው የማይችላቸው ትግራይ ውስጥ እየተፈጠረ ያለ ሲቹዌሽን አለ። ከሀገር ውጭ ያላችሁ ዲያስፖራዎች አወያዩ ለ4 ዓመት ደከመኝ ሰለቸኝ ታከተኝ ሳይል አዋይቷችኋል። ምስጋና አግኝቶ አቅም ምንም ከስድብ ውጭ ያገኘነው ነገር የለም ቴዲና የቴዲ ቤተሰቦች። ስለዚህ ስትገቡ እንደው ሌላው ቢቀር ምስጋናው ቢቀር ሰብስክራይብ ማድረግ አለባችሁ። ቲክቶክ ላይ ሰብስክራይብ እያደረጋችሁ ነው መግባት ያለባችሁ። ሀገር ቤት ላላችሁ ግን ሰብስክራይብ እንድታደርጉ አላስገድድም። በዛው አውድ ሞዴሬተሮች ያስገቧችኋል። ቅድም ስናገር ከኔ ጋር አብራችሁ የነበራችሁ ከሆነ አፕ ስቶር እንኳን የሆነ አፕሊኬሽን የፊልተር እንኳን ዳውንሎድ ብታደርግ ፍሪ ትሪያል የሚሰጥ 1 ወር ነው ማክሲመም። ከዛ በኋላ ሰብስክሪፕሽን ቤዝድ ነው ማንኛውም አፕ። እኔ 4 ዓመት ነው በነፃ ያወያየው ደረጃውን የጠበቀ ውይይት። ሚስትህ ማትሰማውን ወሬ ሁሉ ስሰማ ነበር። የተረፈኝ ግን ስድብ ነው። አሁን ግን ከቴዲ ቤተሰብ ጋር ባደረግነው ጥልቅ ውይይት የሚገቡ ሰዎች ሰብስክራይብ ማድረግ አለባቸው የሚል ውሳኔ ላይ ደርሰናል። ምናልባት ይህን ስል ኤሮፕና አሜሪካ ያሉ ከዚህ ቀደም መጥተው ይወያዩ የነበሩ ሰዎች ይሮጡ ይሆን ይሸሹ ይሆን የምናየው ሆነ። በተረፈ ሰብስክራይብ ላደረጋችሁ በሙሉ ከልብ አመሰግናለሁ። ኦኬ ወደ እንትኑ ልምጣ፣ ውይይቱን መስመር ለማስያዝ እንዳልከው ኤርትራ ከኢትዮጵያ ጋር አንድ የሆነችው አፄ ኃይለሥላሴ ስፔሻሊ ጸሐፌ ትእዛዝ አክሊሉ ሀብተወልድ እጅግ እልህ አስጨራሽ ጥረት አድርገው ነው። ከዛ በኋላ ተፈሪ መኮንን በሰሩት ሚስቴክ አንዳንዶች የታሪክ አጥኚዎች እንደሚናገሩት ይሄ ኤርትራውያን በደስታ የተቀበሉት የፌዴሬሽንነት ወይም የአባልነት ዲዞልቭ ሆኗል። ዲዞልቭ ሲያደርጉ በወቅቱ ይነገሩ የነበሩ አማርኛና ትግርኛ ቋንቋዎች ሁሉ አረብኛ ቋንቋ ጭምር አረብኛ ቋንቋ የስራ ቋንቋቸው ነበር። ያ ዲዞልቭ ሆኖ አረብኛና ትግርኛ አማርኛ ነበር የስራ ቋንቋቸው እንዲሆን የተደረገው። በወቅቱ የነበራችሁ ወይም ደግሞ ታሪኩን የምታውቁ ሰዎች እዚህ ጋር የምናገረው ትክክል ስለመሆኑ ምንም ጥርጥር እንደማይኖራቸው እርግጠኛ ነኝ። ያ ተርኒንግ ፖይንት ነበረ ሻዕቢያ ወይም ጀብሃ የሚባለው ስብስብ ለመፈጠሩ። ዛሬ ዩኤን አርካይቭ ውስጥ ገብታችሁ ያን የተደረገውን ሪፈረንደም እንኳን ብታዩ ኤርትራውያን ከኢትዮጵያ ጋር በፌዴሬሽን የሚሆን በኮንፌዴሬሽን እስካሁን ለመዋሃድ ፈቃደኝነት አሳይተው ነበር። ያስቆጣቸው በጉልበት የተሄደው መንገድ ነው። ኦኬ ከዛ በኋላ አሁን ያለንበት ዓለም አለ። አሁን ባለንበት ዓለም ግልጹን እናወራ። በዲፕሎማሲ አይደለም የባህር በር እየተባለ ያለው። አንዲት የተሰወረባችሁ ሚስጥር ካለ እኔ ልንገራችሁ። ዲፕሎማሲ ከዚህ ብዙም አሁን ቦታ የለውም በዓለም ፖለቲካ ውስጥ የተወሰነ ትንሽ ጭላንጭል ነው እያየን ያለ ነው እንጂ አሁን በምናየው ዓለም ላይ ዲፕሎማሲ ብዙም እዚህ ግባ የሚባል ነገር የለም። እያያችሁ አይደለም። እስፔሻሊ እዚህ ግባ የሚባል ነገሩ ዲፕሎማሲ እንደሌለው ለማሳየነት በኢራንና ከሰሞኑ እንኳን በእስራኤል መካከል የተደረገውን ጦርነት ማየት በቂ ነው። ጄሲፒኦኤ ወይም ደግሞ የጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን የሚባለውን ነገር 2015 ተግባራዊ አድርገው ኢራኖች ተስማምተው እያለ ነው እስራኤል ጦርነት የከፈተችባቸው። አሁን ያላችሁበት ዘመን የጉልበት ዘመን ነው። አሁን ያላችሁበት ዓለም የጨካኞች ዘመን ነው። ሩዝ ለስመው መቻል አለብን። ፓወርፉል ካልሆንክ ደካማ ከሆንክ ፓወርፉሎች አድቫንቴጅ ይወስዱብሃል። ኤርትራ ፓወርፉል ከሆነች ኢትዮጵያ ላይ አድቫንቴጅ ትወስዳለች። ኢትዮጵያ ደካማ ከሆነች ኤርትራ አድቫንቴጅ ትወስድባታለች። ኤርትራ ደካማ ከሆነች ኢትዮጵያ አድቫንቴጅ ትወስድባታለች። ፔሬድ። ከዚህ ውጭ ትንታኔ የለም። አሁን ባለው ሁኔታ በኢትዮጵያና በኤርትራ መካከል ጠንካራው ማን ነው? ሞር ፓወርፉል ዩ አር፣ ፓወርፉል ከሆንክ ሞር ላይክሊ ሰርቫይቭ ታደርጋለህ። ሰርቫይቭ የምታደርገው ግን ይሄ በዲፕሎማሲ እወቁልኝ በዓለም አቀፉ ማህበረሰብ ወይም ደግሞ እንደዚህ በህግ ምናምን ሄዳ አይደለም። የሚያስከብርህ ጉልበት ነው እየሆነ ያለው እያየን ያለ ነው ማለት ነው። ግሬት ፓወር ፖለቲክስ ውስጥ ገብተናል እያሉ የዓለም አቀፍ ተንታኞች የሚናገሩት ለዛ ነው። ስለዚህ ከዚህ በመነሳት ኢትዮጵያ የባህር በር ፈልጋለሁ ስትል የወታደራዊ መሪዎቻቸው የሚናገሩትን በየጊዜው በደንብ ካደመጣችሁ እንደ ከዚህ ቀደሙ መሳሪያ ከውጭ አንገዛም፣ አሁን መሳሪያ ማምረት ጀምረናል ይሏል። ጉልበት አለን እያለ ነው። እንደ ከዚህ ቀደሙ በእጅ ለእጅ አይደለም እንዋጋው፣
ቴክኖሎጂ ይዘናል ነው እያለ ያለው አሁን። ስለዚህ ይሄ ከሆነ እውነታው በኢትዮጵያና በኤርትራ መካከል ያለው ነገር የሚፈታው በጉልበት ነው። ኢትዮጵያውያን ወይም ደግሞ የኢትዮጵያ መንግስት እየጠየቀ ያለው የባህር በር የምንፈልገው ሸቀጥ ለማስገባትና ለማስወጣት አይደለም ብሏቸዋል። 60 ኪሎ ሜትር ከባህር ርቀን የሚፈጠረውን ነገር አካባቢውን ሳንቃኝ እንደ ሀገር ኑሩ ልትሉን አትችሉም። ስለዚህ ወደ ባህር የምንጠጋው ቢኮዝ የሴኩሪቲ ትሬት ስላለብን ነው። እነማን በዙሪያችን እንደሚመጡ አናውቅም፣ እነማን እንደሚሰልሉን አናውቅም። ስለዚህ ወደ ባህሩ መጠጋት ያለብን ለሸቀጥ ለማስገባትና ለማስወጣትማ ጅቡቲ ምን አለን? $2 ቢሊዮን እኮ በዓመት እየከፈልን እኮ እናስገባለን፣ እንልካለን። ምን ችግር የለውም። ያ አይደለም ጉዳዩ። ይሄ ጉዳይ በኤርትራውያንና በኢትዮጵያውያን መካከል እውነታው ይሄ ከሆነ ኢትዮጵያ የባህር በር የምትፈልገው ወታደራዊ ቤዝ እንዲኖራትም ጭምር ነው። ይሄ ከሆነ ኤርትራውያን ይሽላሉ አይሉ? ለምንድነው የምትደባበቁት? ኢትዮጵያውያን የባህር በር እንፈልጋለን የሚሏችሁ ማይኮ ወይም ደግሞ ምንላችሁ ወታደራዊ ቤዝ እንዲኖረን ስለምንፈልግም ነው። በዚህ ተስማማላችሁ? በሚቀጥለው ዞሮ ሲመጣ ትመልሳለህ። እሺ ወደ ሳይበር ፋኖ ልምጣ። 7 ደቂቃ አለው ወንድሜ። ኦኬ ታንክ ዩ ቴዲ። ዛሬ ካሜራ ግዴታ የለብንም ማለት ሁላችንም መክፈት ከይቅርታ ጋር ጥያቄ ነው። 2-3 ዙር አውሩና ወደ በኋላ አካባቢ 3-4 ሆነን ካሜራ አብርተን እናወራለን። ለጊዜው ግን ባታውሩም ችግር የለም። ኦኬ በጣም ጥሩ። ወደ በኋላ አካባቢ 3-4 ስንቀር በቪዲዮ እናበራለን። ያው የመጀመሪያውን በቪዲዮ ለማበሩትም እድል ልስጥ ብዬ ነው። እሺ ወደ ሳይበር ፋኖ ሀገር ውስጥ ተንታኝ ወይስ ዲያስፖራ ተንታኝ ነው? መጀመሪያ ሀገር ውስጥ ነኝ። ሀገር ውስጥ ነኝ። ሎካል ነህ? እሺ ችግር የለውም። ማለት ቀጥል። ሎካል ነኝ ከነበርክበት። እሺ 7 ደቂቃ አለው። ኦኬ በዋናነት ያው ስፔሲፊክ ስላደረግከው የመወያያ ቦታውን ወደ ቀደመ ታሪኮች መሄዱ ብዙም እንትን ስለማይሆን ወደኋላ መጎተቱ አስፈላጊ አይሆንም። የኤርትራን አመሰራረት ማንሳቱ የኔ ያክል አጥጋቢ ስለማይሆን እሱን እንተወዋለን። ነገር ግን ኤርትራ አሁን ባለችበት ሁኔታ እና ኢትዮጵያ አሁን ባለችበት ሁኔታ ሁለቱ ያላቸው ፍሪክሽን ምንድን ይመስላል የሚለው ነገር ላይ ስንሄድና አዋጭነቱ ለማን ነው የሚለው ነገር ላይ ትክክለኛ ሀሳቦችን ለማስቀመጥ እሞክራለሁ። ኤርትራ እንደምናውቀውና አሁንም ባለችበት ሁኔታ እንደምንመለከተው መደበኛ የሆነ የጦር መርከብ በሚባል ደረጃ ልንሰይማት እንችላለን አሁን ካለችበት አቋም አንጻር። ምክንያቱም መንግስቷም ጦራዊ ነው፣ ህዝቦቿም በብሔራዊ ጦር ደረጃ የተቃኙ ናቸው። ዙሪያውን ያሉ የተለያዩ ቦታዎች ደግሞ በውሰት የተቀመጡ የጦር መደቦች ናቸው። ማለትም የተለያዩ የአውሮፓ ሀገራት እንደ ጦር ቤዝ የሚጠቀሙበት ቦታ ስለሆነ የጦር መርከብ ብለን ልንሰይማት እንችላለን። ይህ ባለበት ሁኔታ እንግዲህ ለረዥም ጊዜ ብሔራዊ ጦርን በመሰነቅ ደረጃ ምስራቅ አፍሪካ ላይ ከፍተኛውን ድርሻ የምትወስድ ኤርትራ ነች። ነገር ግን ይህ የጦር መርከብነቷና ብሔራዊ ጦር ማዘጋጀቷ ማንን ጠላት አድርጋ ፈርታ ነው ወይንም ደግሞ ኔክስት የምትጠብቀው ጦርነት ከየት የተነሳ ነው የሚለውን ነገር ዘወር ብለን ስናይ የግዛት ቴሪቶሪያዋን ማየት አስፈላጊ ነው። ስለዚህ ወደ ቀይ ባህር ነው ልትተኩስ የምትችለው፣ ወደ ሱዳን ነው ልትተኩስ የምትችለው ወይንስ ወደ ኢትዮጵያ ነው ልትተኩስ የሚችለው የሚለውን ነገር አስምረንበት መነሳት አለብን። ይህን ስናሰምር በዋናነት ሰፊ የሆነ የቦርደር ልዩነት ያለን ኢትዮጵያና ኤርትራ ነን። ስለዚህ የጦር እንቅስቃሴዋና ረዥም ጊዜ የምታዘጋጀው የጦር ስነቃዎች የረዥም ጊዜም ቢሆን በአጭር ጊዜ ሊቀርብ የሚችል አንድ የሆነ ጦር አለ ብላ ታስባለች ማለት ነው ወደ ኢትዮጵያ። ይህን ስናስብ ጦርነት የማይቀር ጉዳይ ነው፣ ወይንም ደግሞ ህዝቦቿ እየተሰደዱ እንደሆነ እናውቃለን። አሁንም ቢሆን ደግሞ የግሎባላይዜሽን የሚባለው ነገር ላይ እነሷ ጋር ብዙም የማይሰራ ነው። ቅድም ወንድሜ እንደሚገልጸው የኢንተርኔት አክሰሱና የቴክኖሎጂ መጠቀሙ ነገር ላይ ብዙም በርትታ ምሰራ ሀገር አይደለችም። ነገር ግን ጦር በማዘጋጀት ደረጃ ላይ ከፍተኛ ድርሻውን ትወጣለች በሚል ደረጃ ስናየው ጦርነት የማይቀር ነው። ያ ጦርነት ደግሞ ኢትዮ ኤርትራ የሚለውን ዳግም ሊያመጣ የሚችል መሆኑን መተንበይ እንችላለን። እኛ ያለንበት ሁኔታ ደግሞ አሁን ባለንበት ሁኔታ የባህር ወደብ መጠየቅና ፍላጎቱ መሰረት አድርገን ስናየው ምናልባት ደግሞ ያው ወደ አገር ውስጥ ያለው ሁኔታ ስንመጣ ታላቋን ኦሮሚያ መገንባት የሚለው የ2-3 ዓመት ወደኋላ ብለን ስናየውና መንግስታቸው ወይም የክልሉ መንግስት የሚያነሳቸው አንዳንድ ፖይንተሮችን ስንመለከት አንዳንድ የባህላዊ የሆነ ትዕይንቶችን ቀይ ባህር ላይ እናደርጋለን ወደሚለው ስናጠቃቅሰው ፍላጎቱ የአንድ ክልል የበላይነት ካደገ በኋላ ታላቋ ኦሮሚያ ወይንም ደግሞ ታላቋ ትግራይ የሚል
የተለያየ ግራ ዘመምና ቀይ ዘመም የሆኑ አስተሳሰቦችን መሰረት አድርጎ ሊነሳ የሚችልና የተነሳ ጥያቄ ነው ብለን አንደርላይን እናደርገዋለን። እኔ የአማራ ክልል አካባቢ ልጅ ስለሆንኩኝ ከዛ ነው የምነሳና ሁለቱም ፈልቅቀን ስናየው ፍላጎቶች የሚመጡት የክልልን የበላይነት ለማምጣት እንጂ የኢትዮጵያን ፍላጎት ለማሟላት መሰረታዊ ተደርጎ የተሰራ ስራ አይደለም። መንግስቱም ሆነ የኢትዮጵያን ጦር የሚያንቀሳቅሰው ኤታማዦር ሹሙ ፍላጎቱን የሚያስቀምጠው እንደ ስክሪፕት በተሰጠው የመንግስት ተልዕኮ ደረጃ ካልሆነ በስተቀር በመሰረታዊነት የኢትዮጵያ መንግስት ቀጥታ የሚፈልገው ሆኖ ቢኖርም አሁን ግን ጥያቄው ኢሹ ሆኖ የተነሳ ታላቋን ኦሮሚያ ከመገንባት አንጻር ሆኖ ይታያል። ይህንን ስንል ይህንን ማስመለስ እንችላለን አንችልም? አሁን ባለን ሁኔታ ደግሞ ኢንተርናል የሆነ ስትራግሉ አገር ውስጥ ያለው ስትራግል ጠንክሮ ስላለ ኢትዮጵያና ኤርትራ ወደ ጦር ቢገቡ አሸናፊነቱ የማን ነው የሚለውን ወደኋላ ብንተው፣ ምክንያቱም በራስ ላይ መፍረድም እንዳይመጣ አሁን ባለንበት ሁኔታ ምናልባት ካለ የጦር ኃይል የለንም። እንዳጠቃላይ ህዝባችን የታጠቀውን ደረጃ ስናየው ግን ከኤርትራ ቀርቶ ከምስራቅ አፍሪካ ከፍ የሚል ጦር አለን እንዳጠቃላይ እንደ ኢትዮጵያዊነት ስናስበው። ነገር ግን አሁን ባለበት ደረጃ መንግስት የምንለው ወይንም ደግሞ የአንድ የክልል የበላይነት ያለበት አዝማሚያ ላይ ሆነን ስናየው እንኳን ኤርትራን ቀርቶ መንግስቱን ማጽናት የማይችል አቋም ላይ ስለሆነ ምናልባት ደግሞ እሳት መለኮስ ካልሆነ በስተቀር አሸናፊነታችን ውስብስብ ወደሆነ ደረጃ ሊያስገባው ስለሚችል ይህን አጽንኦት ሰጠን መንቀሳቀስ መቻል አለብን። ነገር ግን በዋናነት የምናየው ከአሁን በፊትም እነ ፕሮፌሰር አስራት በነበሩበት ሰዓት ላይ ያነሱት ጥያቄ ሌሎችም በጊዜያዊ ጥቅም ሁኔታ ብለው ህወሓቶች አንደርላይን ባደረጉበት ደረጃ እነሱ ጋር ጥቅም ተጋሪ ከማድረግ ይልቅ ይህንን ላንድ ሎክድ አድርገን ቆይተን የራሳችንን የቤት ስራ ከሰራን በኋላና ታላቋን ትግራይ ከገነባን በኋላ ይህን ልናመጣው ስለምንችል በይደር ቢቆይ ይሻለናል፣ ወደብ ተከራይተን ሀገራችን ብናቆይና የራሳችንን ታላቅነት ብናመጣ የዛን ሰዓት ላይ የምንጠይቀው ጥያቄ ሊሆን ይችላል የሚል ጥያቄ ኢንተርናል እየተቀመጠ ወይም የተደበቀ አጀንዳ ሆኖ ረጅም ጊዜ የቆየና ህዝቡ በውል ያልተረዳው ማለትም ለማህበረሰቡ ግልጽ የሆነ መድረክ ያልሆነ ግን በሴራ ተደብቆ የቀረ የወደብ ያለማግኘት ጥያቄ ስለሆነ ይህንን እንዴት እንደምናየው እኔም ለራሴም ጥያቄ የሚሆንብኝ ነው እንዳንድ ዜጋና ይህንን እንዴት እናየዋለን የሚለው ነገር ላይ ልናመጣው የምንችለው አንደኛ በዲፕሎማሲ ማምጣት ይቻላል አይቻልም ወደሚለው ሎክ ልናደርገው አንችልም። ምክንያቱም በዲፕሎማሲ ቋንቋ ጎረቤት ሀገራትን አናግሮ ወይንም ደግሞ በጥቅም ተጋሪነት አድርጎ ከጦርነት ውጭ በሆነ መንገድ ወደብ ማግኘት ይቻላል። ይህን ማምጣት የሚያስችል ሁኔታ ግን አሁን ምስራቅ አፍሪካ ላይ ባለው ፖለቲክስ የምናበላሸው ነገር ስለሚበልጥ ልናመጣ የምንችለው ነገር እየራቀብን ነው የመጣው። ምክንያቱም የዲፕሎማሲያዊ አጠቃቀማችን በጣም የወረደና የተወሰነ ጥቅም ፈላጊነትን መሰረት ያደረገ እንቅስቃሴ ነው የምናደርገው። ሁለተኛ እንደ ምስራቅ አፍሪካ ደግሞ በቃላችን የማንገኝ የዲፕሎማሲ ሰዎችን ወክለን ስለምንንቀሳቀስ አጥጋቢ የሆነ ተቀባይነት የለንም። አንደርላይ የምናደርገው ይህንን ነው። ተቀባይነት ከማጣት አንጻር ሀገሪቱ የሚያስፈልጋትን ጥቅም ወደ ራሷ ለማምጣት የምትሄድበት ርቀት ይቀንሳል። አሁን ያለበት ደረጃ እሱ ነው። በዋናነት ግን ቅድም እንዳልኩህ ድምፄን ጉንፋን ስለያዘ ነው ይቅርታ። በዋናነት ቅድም እንዳልኩህ የጦር ቤዝ ናት ብያለሁ። ኤርትራ ብለን ስናስብ የጦር ቤዝ ናት፣ የጦር መርከብ ናት፣ ተንቀሳቃሽ የጦር መርከብ ናት። ማንም ሊጠቀምበት የሚችል ነው። መንግስታቸውም ወታደራዊ መንግስት ነው ባለበት ደረጃ። ስለዚህ ለጦርነት ወደኋላ የማይል ነው፣ ዝግጁም ነው። በተለያየ ሁኔታ የታጠቃቸው መሳሪያዎች ምናልባት ከኛ አይበልጥም ብለን የምናስበው በ6 ወርና በ1 ዓመት አመጠናል ብለን የተወሰነ ለማህበረሰቡ በምናሰራጨው መረጃ መሰረት ልናነጻጽር ካልቻልን በስተቀር ከኛ የተሻለ የጦር ኃይል እንዳለው ነው እኔ ኤክስፔክት የማደርገው ወይንም ደግሞ የተወሰኑ መረጃዎችም የሚያመላክቱት። ከዛ ቀጥሎ ይሄ ምስራቅ አፍሪካ ብለን ስንነሳ ከኢትዮጵያ የተሻለ ጦር ያለው ማን ነው? ኦኬ ኖ ከኛ የተሻለ ጦር እንዳለው ነው የሚታየኝ ያልከው ማንን ነው? አልገባኝም። ኦኬ አሁን ባለንበት ደረጃና ታጥቀናል ብለን ከምናስባቸው አንጻር ካልሆነ በስተቀር ምክንያቱም ታንጀብል የሆነ መረጃ የለንም። አሁን ያለንን ጦር ዝግጁነታችንን ማወቅ ስላልቻልን አሁን ባለንበት ደረጃ በወሬ ደረጃ ካልሆነ በስተቀር አሁን ባለን ደረጃ ግን ከኤርትራ የተሻለ ትጥቅ የለንም ነው። ምክንያቱም በመረጃ ደረጃ ልናነሳው እንችላለን እንጂ ታንጀብል የሆነ ነገር የለንም ነው እያልኩ ያለሁት። ኦኬ
እንደ አጠቃላይ ግን እንደ ሀገሪቱ ስል የትግራይ ማህበረሰብ ልዩ ጦሩም የአማራ ማህበረሰብ ልዩ ጦሩም ሌሎችም የኢትዮጵያ ማህበረሰቦችና ልዩ ጦራቸውን በቅንጅት ስናስበው ምስራቅ አፍሪካን ቀድመን ልንሄድ እንችላለን። አሁን ባለንበት ሁኔታ ግን የምናነጻጽረው ኢትዮጵያ ብለን አይደለም እያነጻጽርን ያለ ነው። ምክንያቱም የተለያዩ ጽንፎችን ይዘን የተበታተን ስለሆነ አንደርላይን አድርገኛ። ኦኬ ገብቶኛል። ክብራትና ክብራት በቃ ሰዓት አልቋል። ይሄ በሻዕቢያ መንግስትና በሻዕቢያና አለፍ ሲልም በብልጽግና ደጋፊዎች ወይም ደግሞ አለፍ ሲልም በሀገር ወዳድ ኢትዮጵያውያን መካከል የሚደረግ ውይይት ነው። ከዛ በተረፈ የሁለቱን ሀገራት አቅም በገለልተኝነት አናሊሲስ መስጠት ፈልጋለሁ የምትሉ ካላችሁ አስተያየት መስጠት ትችላላችሁ ገብታችሁ። በተረፈ ግን ያለውን ሪያሊቲ የሚክድ መሆን የለበትም። በኤርትራውያን በኩል ሄደ ለምሳሌ ሁለት አይነት ጦርነት አለ። አኮርዲንግ ቱ ጀስት ዋር ቲዮሪ ፕሪቬንቲቭ ዋር የሚባል አለ፣ ለመከላከል የምታደርገው ጦርነት። ዋር ኦፍ ኦፖርቹኒቲ የሚባል አለ፣ ለራስ ኦፖርቹኒቲ ዝም ብለህ ሉዓላዊ ሀገርን የምትወርበት ማለት ነው። የባህር በር ፈልጋለሁ ብለህ ወደ ኤርትራ ከሄድክ በአንተ በኩል ጦርነቱ የሚታየው እንደ ዋር ኦፍ ኦፖርቹኒቲ ነው። በኤርትራውያን በኩል ዓለም አቀፉ ማህበረሰብ የሚያየው ራሳቸውን የመከላከል ጦርነት እንደሆነ ነው። መጨረሻው ምንድን ነው የሚሆነው ነው። ብዙ ጊዜ የሻዕቢያ ደጋፊዎች ወይም ደግሞ ኤርትራውያን የሚያነሱት አንዱ ብርቱ ጥያቄ አለ። ዝም ብለህ ተነስተህ ነው ጦርነት የምታወጀው ማለት ነው። በቃ ከትላንት ወዲያ ንብረት አለኝ እሱን ማስመለስ አለብኝ፣ አሰብ የሚባል ነገር ኢፍትሐዊ በሆነ መንገድ ተወስዶብኛል ካልክሰን ኤርትራውያን ምን አገባቸው? በህግ ከተሰጠ ተሰጠ ነው። ዛሬ ላይ ያንን አመጣለሁ የምትለው ምን ስላለ ነው? ጉልበት ስላለህ ነው ማለት ነው? ምን ተማምነ ነው? ሁለተኛ የባህር በር አመጣለሁ ከማለት በፊት የባህር በር ከሆነ የሚያስፈልግ ጦርነት ከመጎሰም በፊት ከሁለቱ ፖለቲከኞች ጋር ወይም ደግሞ ከኤርትራ መንግስት ጋር በግልጽ ያደረከው ውይይት አለ ወይ? አሁን ተድበስብሶ የሚነገሩ ንግሮች አሉ። ለምሳሌ ኤርትራውያን በተደጋጋሚ ጊዜ ይጠይቃሉ፣ ያቀረባችሁት ጥያቄ አለ ወይ? $2 ቢሊዮን ለጅቡቲ እንከፍላለን፣ ወደብ ጨምሮብናል፣ ቀይ ባህርን በውዴታ የሚሆን በግዴታ እናመጣለን ከማለት በዘለለ የኢትዮጵያ ህዝብ ኦኬ ይሄንን አቅርበው ነበረ፣ ይሄን አቅርበው ተከለከሉ እንኳን ማለት እንዲችል በይፋ የኢትዮጵያ መንግስት ያቀረበው ጥያቄ አለ ወይ? ካለ አዎ ይሄን አቅርበን አንቀበልም ብለውናል ትላለህ። በዛም ብቻ አታበቃም። ድጋሚ አቀረብኩኝ፣ ድጋሚ ተነጋገርኩኝ፣ ድጋሚ ሌላ አማራጭ ሰጣቸው ወይ? ኢትዮጵያ አየር መንገድ ትርፋማ ነው፣ እናንተ እዚህ ውስጥ የትርፍ ተጋሪ ብትሆኑ የባህር በራችሁን ብንጠቀም አብረን እናድጋለን ብለህ ማቅረብ አንድ ነገር ነው። ያን አንፈልግም ካሉ ኦኬ ቴሌኮሙኒኬሽንን ጨምርልህ ሁለት ነገር ነው። ያን አንፈልግም ካሉ እኛ ለመሬቶች ብዙ አሉን እሱን እንሰጣቸዋለን፣ እናንተ የባህር በራችሁን እንጠቀም ሶስተኛ ነገር ነው። የባህር በርም ይሰጡሃል ኦኬ። ሁለተኛ ደግሞ ማተስማማበት ሌላ ጉዳይ ሊኖር ይችላል። የባህር በር የምንሰጥህ ሸቀጥ እንድታስገባ እንድታስወጣ ነው እንጂ ሚሊተሪ ቤዝ እንዲኖርህ አይደለም ካሉስ እንዴት ነው የምትፈታው? ለምሳሌ ኢራን ኒክለር የምታብላላው ጅምላ ጨራሽ መሳሪያ ላለመገንባት መሆኑን አስተማማኝ በሆነ ሁኔታ ፈርማለሁ ቃል እገባለሁ ብላ ለቻይና፣ ለአሜሪካ፣ ለፈረንሳይ፣ ለራሽያ ፕላስ ለጀርመን ኦልሬዲ ቃል ገብታ በቃ ልትፈርም ተዘጋጅታ እያለ ነው አሁን የምታየው የእስራኤል ጦርነት የተፈጠረው። ልክ እንደዛ ሚሊተሪ የምትገነባው ኤርትራውያንን ስጋት ውስጥ በማይጥል መንገድ እንደሆነ ምንድነው የምታቀርብላቸው መተማመኛ? እንደዚህ አይነት ጥያቄዎች ቢጠይቁ እንዴት ነው የምትመልሰው? ነው ወይስ ጀስት ጠዋት ካልጋ ተነሳ በቃ እንዋጋለን ምናምን ያልከው? ይህን አድማጭ ተመልካች ማወቅ አለበት ለማለት ያለውና በዚህ አውድ ነው የምናወራው። ግልጽ ነው አይደል? ንግግሬ ገብቷችኋል ያልኩት ነገር። ኦኬ ሶራ ወደ አንተ ልምጣ። 7 ደቂቃ አለ። እሺ አመሰግናለሁ ቴዲ። ሰላም ብያለሁ ሁላችሁንም። አንተ ያነሳቸው ነጥቦችም አሉ። የኤርትራ እና የኢትዮጵያ ጉዳይ እንግዲህ ያው ከቃላት ልውውጥ ያለፈ ነው። አሁን እንደውም መስመር እየሳተ ነው። ወደ ጸባጫሪነቱ ሁሉ የገባው ነገሮች አሉ። በኤርትራ በኩል በተለይ ከትግራይ ኃይሎች ጋር በመነጋገር ብዙ አይነት ነገሮች እያደረጉ ነው ያሉት።
ይሄ እንግዲህ የሀገር ሉዓላዊነትን አልፎ ሁሉ በትግራይ ክልል ላይ ገብተው ብዙ ነገሮችን እያደረጉ ነው። መንግስት እንደውም ሆደ ሰፊ ሆኖ እስካሁን ድረስ ምንም አይነት እርምጃ ለመውሰድ እንደውም ሊያስመሰግነው ይገባል። እንደውም እና አንዳንድ ነገሮች የተነሱ አሉ ከቤቱ ኢትዮጵያ ኤርትራ እንደውም የኢትዮጵያ አካል ሆና ማታውቅም፣ አሰብም የኢትዮጵያ ሆኖ አያውቅም ምናምን የሚል ነገር ተነስቷል። ኢትዮጵያ ታላቅና የ3000 ዓመት ታሪክ ያላት ትልቅ ሀገር ነች። ኤርትራም የኢትዮጵያ አካል ነበረች፣ አሰብም የኢትዮጵያ አካል ነበረ። ባቁ በራሳችን መንግስታት ጥፋትና ድክመት የሆነ በታሪክ ሂደት ውስጥ በአጋጣሚ ሆኖ ወደ ኤርትራ ስለተቀላቀለ ወይም ነገሮች ስለተፈጠሩ ነው እንጂ አሰብ የኢትዮጵያ ነበረ ከዚህ በፊትም ሆኖ ያውቃልም። ይሄንን ያው ሌላ አይነት ርዕስ ተፈጥሮ መከራከር ይቻላል። ኖርማሊ ግን አሁን በኢትዮጵያ አካሄድ እየተካሄደበት ያለው ነገር በሰላማዊ መንገድ የወደብ ጥያቄን የመመለስ ጉዳይ ነው እየተካሄደበት ያለው። የጉልበት ነገር ለማድረግ እንደውም ከኤርትራ መንግስት ብዙ አይነት ምክንያቶች ነበሩ ከኤርትራ ጋር ሊያዋጋ የሚችል በአሁኑ ሰዓት ራሱ ግን ሁሉ ነገር በሰላማዊና እስከ መጨረሻው የሰላም ሁኔታን ለመጠቀም ካለው ሁኔታ አንፃር መንግስት ብዙ ታግሷል ብዬ ነው የማምነው። ማይኮም ቅድም ሲል ነበረ ይሄ ጦርነት ከተነሳ እንደውም የጂኦግራፊ ለውጡ ሊመጣል ኢትዮጵያ ውስጥ ምናምን ብሏል። ይሄ ጦርነት ከተነሳ እንደውም የኤርትራ ሀገርነቷ ራሱ አስጊ ሁኔታ ውስጥ ወድቃል ነው የምለው። እንደውም በሳታቁት የኢትዮጵያን ኃይልና ሁኔታ ነገሮች ውስጥ ባትገቡ ይሻላል ነው የምለው። ሳይበር ፋኖም እንደዛው የኢትዮጵያ መከላከያ ያለው ኃይልን አቅም ሰዎች ስላልተረዱት ነው። አሁን ኖርማሊ ነገሮች ከውጭ እንደሚታየው እንደ ድሮ አይነት የመከላከያ ሁኔታና ስሜት ያለ ይመስላችኋል። ኖርማሊ በቴክኖሎጂም በሰው ኃይልም በተለያዩ መልኮች የተጠናከረና ጠንካራ ኢትዮጵያን የሚመጥን ኃይል እየተገነባ ነው። ይህንን ነገር እንዳልከውም በገለልተኛ አካል ያው አንዳንድ ኮንፊደንሻል የሆኑ ነገሮች ስላሉ ድንገት ላይታወቅ ይችላል እንጂ ቢታወቅ ጥሩ ነበረ እንጂ እንደተባለውም እንደ ድሮ አይነት 10,000 ሰው የማገድክ ምናምን ጦርነት ይካሄዳል ብዬ አላምንም። በኢትዮጵያ በኩል ሁልጊዜ ያው አቅምን የኛ ኢትዮጵያኖች ሲባል የራሳችንን ነገር ማናናቅና ፊልድ ማርሻሉም እንዳሉት ለመሸጥ የተዘጋጀን ሰዎች ስለሆነ ነው እንጂ የኢትዮጵያ አቅም ከሚታሰበው በላይ ጠንካራ ሆኗል። የሚሰራውን በዛ መልኩ ነው። ሰዎች ይህን ነው መገንዘብ ያቃታቸው። አገር ውስጥ እንደዚህ መሄጃ ያጣት ታጣቂ ኃይሎች አቅሙን ሳያውቁ ስለገቡ ነው ጦርነት ውስጥ። አቅምን ማወቅ ትልቅ ነገር ነው። የኢትዮጵያ አቅም ደግሞ ምስራቅ አፍሪካ ላይ በጣም ትልቅ ፓወርፉል የሆነ መከላከያ ኃይል አላት በአሁኑ ሰዓት ማለት ነው። ያንን መረዳት ያስፈልጋል መጀመሪያ ማለት ነው። ኢትዮጵያ ታላቅ ሀገር ላይ ታላቅ ሆና ትቀጥላለች። እስከ መጨረሻውም ደግሞ የሚገባትን ነገር ማግኘት አለባት። ኢትዮጵያ የባህር በር የምትጠይቀው ለንግድ ለሸቀጥ ብቻ አይደለም፣ ደህንነት ስጋት አለባት። ሰዎች ከ6000 ከ7000 ከ8000 ከ9000 ኪሎ ሜትር በላይ አልፈው መጥተው እዛ ባህር ላይ እንደፈለጉ እየተንፈላሰሱ የኢትዮጵያ ግን አጠገቧ ላይ ሆኖ ቆማ የምታይበት ምንም አይነት ምክንያት የለም። አሁን እኮ አሁን የሚካሄደው ጦርነት እኮ ለኛ ትልቅ ትምህርት እኮ ነው። ምን ያህል ወሳኝ ነገር እንደሆነ እኮ ነው። ዓለም በእንደዚህ አይነት ደረጃ ረቋል። ጦርነቶች እየተካሄዱ ነው። በዛ ልክ ስለሆነ እኛ ደግሞ ነው እኛ አይገባንም የባህር በር እኛ እንደዚህ ነን ምናምን ብለን የምንቀመጥበት ምንም ምክንያት የለም። የ130 ሚሊዮን ህዝብ ያለን በጣም ታላቅ ሀገር ነን። ያንን ደግሞ ለማስመለስ በዲፕሎማሲ እስከ መጨረሻው ጥግ ጦርነቱንም ደግሞ እነሱ ከጀመሩት በሚፈልጉት መንገድም ኢትዮጵያ ታሸንፋለች፣ አይቀርም። ይሄም ደግሞ ግልጽ ነው። ኢትዮጵያ አትበታተንም። እንደተባሉ አንዳንድ አስቸጋሪ ነገሮች አሉ፣ ውስብስብ የተወሳሰቡ ነገሮች አሉ። ግን ኢትዮጵያዊነት እንደምታስበው አይደለም። ነገ ጦርነት ሲመጣ እርግጠኛ ሆኜ መናገር ይቻላል፣ ፋኖ ሙሉ ለሙሉ ኢትዮጵያዊ ነው ብሎ ነው የሚዘምተው። ይሄ ኢትዮጵያዊ ባህሪ ነው። ሰዎች ይመስላቸዋል። ኢትዮጵያ በጣም ሚስጥራዊ የሆነ ህዝብ ነው። በጣም ድንቅ ህዝብ ስለሆነ በእንደዚህ አይነት ነገር ይደራደራል ብዬ አላምንም። ኖርማሊ በውስጥ ችግርም እንዲፈጠር ያደረጉት የቋሚ ጠላቶቻችን ዲዛይን የተደረገልን ነገር ስላለን፣ ግን ይህንን ነገር ሁሉ ቀልብሰን ወደሚቀጥለው ስቴፕ እናልፋለን ብዬ አምናለሁ። ጦርነቱ ሲነሳ ልክ እንዳንተ እንደምትለው የራሴ ዋና ማንነቴን እገልጣለሁ ትላለህ ቴዲ። ልክ እንደዛ ነው። ኢትዮጵያዊ ሲባል እንደዚህ ነው። ዋናው ጊዜ ሲመጣ ኢትዮጵያዊ የት ጋር እንደሚቆም ሁሉም ሰው ያየዋል። እንኳን ለኤርትራ ለማንም የሚተርፍ ኃይላለን። በአሁኑ ሰዓት ደግሞ ባለው ሁኔታ ደግሞ ማለት ነው ሰዎች መረዳት ያለባቸው ነገር አንደኛውና ትልቁ ነገር ይሄ ነው። ኤርትራ የምትባል በጣም እንቁራሪት የሆነች ሀገር
በጣም ነገሮችን ራሷን እንደዝሆን እያየች እንዳንበሳ እያየች ነገሮችን እንደፈለገች እንድትፈነጭ ተደርጎ የሚለቀቅበት ሁኔታ የለም። ጦርነቱን እነሱ እንደሚያስቡት ኢትዮጵያ እንደሚያስቡት ደካማ ብትሆን ኖሮ እስከዛሬ ጦርነቱን ይጀምሩት ነበር። ግን ያንን ሁኔታ ስለሚያውቁ ነው የኢትዮጵያን አቅም በደንብ ያውቁታል። ኖርማሊ ያንን መረዳት ያስፈልጋል ባይነኝ እኔ የምናገረው ነገር ማለት ነው። ሁለተኛ እንደዚሁም የሀገር ውስጥ ችግሮች ባሉበት ሁኔታ ውስጥ እንደዚህ በሚለው ነገርም የሀገር ውስጥ ሁኔታ በተሻለ አቅም ለመቀረፍ ተሞክሯል፣ እየተሞከረም ነው። ሂደት ይመጣል። ግን እንዳልኩም ያው የተለያዩ ሚስቴኮች አሉ ኢትዮጵያ የሚሰሩ አንዳንድ በመንግስት በኩል በነዛም በታጠቁ ኃይሎች በኩልም ችግሮች እንደሳሉ ይሄን አንዴ ቃል ያለ እሺ እና ለማንኛውም ለማጠቃለል ያክል በሚቀጥለው ዙርም ስለምንመጣ ኢትዮጵያን አቅም በደንብ ብታውቁት በደንብ ተረዱት። በእርግጠኝነት የሻዕቢያ መንግስት የኢትዮጵያን አቅም በደንብ ተረድቷል። ለዛ ነው ጸጥ ያለው። አሁን አስፈላጊ እርምጃ መውሰድ ከጀመረ የሚመጣበትን ቀውስ የሚመጣበትን መላሸቅ ያውቃል፣ ይረዳል ብዬ ነው የማምነው። በሚቀጥለው ቀጥላለሁ። ቴዲ ያመሰግናለሁ። ቴንክ ዩ ያየራድ ኤርትራውያን በብዛት እያዩዋችሁ ነው። ሰብስክራይብ እያደረጋችሁ ድምፅ ብቻ አይደለም የምታዋጣው። እኔ መድረክ ላይ መጥተህ መድረክ ለመጠቀም የቴዲ መድረክ የኛ ነው፣ የኛ መድረክ የቴዲ አይደለም የሚባል ነገር የለም። ሰብስክራይብ ላደረጋችሁ ኤርትራውያን ልባዊ ምስጋና ይድረሳችሁ። እዚህ ጋር የተቀመጡ እኛ ባንናል ስራ ቀየናል በሚል መርህ ቃል ነው አሁን የተንቀሳቀስን ያለ ነው። ጎበዝ እንደምታውቁት ላለፉት 4 ዓመታት ፖለቲከኞችን አወያየን። ብዙዎቹ ከህዝብ ጋር ታወቁ፣ ፌመስ ሆኑ። ስልጣን የሚያገኘው ስልጣን አገኘ። ስድብ የተረፈው ግን ለቴዲ ነው። እኔ ነኝ የምሰደበው። እነሱ ተናግረው ይሄዳሉ። ከፖለቲከኞች ብቸኛው ሰብስክራይብ ያደረገው መሐመድ ነው። ታውቃላችሁ? ይሄን መሐመድ እና ዳኒ እስራኤል ናቸው። ከዛ በኋላ ይሄዳሉ። ስድብ እንኳን አይጋሩ። ስሰደብ እኔ ማለት ነው ስወገዝ። ስለዚህ መሰደቤ ካልቀረ ከአምስት ያጣው እንዴት ሆናለሁ? ጎበዝ ከ5 ነገር 5 ነገር ወይ ሰገጤ ሆኜ እንደ ሰገጤዎቹ ጌም አልተጫወትኩኝ። ይሁዳ ሚፋፋ ምናምን ብዬ እየሰከስኳቸው አንበሳ አላስወረድኩኝ፣ ወይ ሰብስክራይብ አላደረግኩኝ፣ ወይ ክብር አላገኘው። ምንድነው እዚህ እውቀቴን ጊዜን የምሰወው? ምንድነው? ሁላችሁም ቲክቶክ አላችሁ፣ ዩዘርኔም እና ፓስዋርድ አላችሁ፣ ከፍታችሁ ማውራት የምትችሉ ሰዎች ናቸው። የተለየ ሁኔታ እኔን የሚያደርገው ምንም ነገር የለም። ሁላችሁም ላይ መግባት ትችላላችሁ። ስለዚህ ያ ካልሆነ ግን አንተ ስታወያየን ደስ ይለናል፣ ፌር ሚዛናዊ ነው ብላችሁ የምታስቡ ከሆነ ደግሞ ሰብስክራይብ እያደረጋችሁ። ይሄ ቴዲ የጀመረው ነገር አይደለም። በነገራችን ላይ ዛሬ የሲኤንኤን ጋዜጠኞች ከስራ የተባረሩ ቲክቶክ ላይ ላይቭ ገብተው እነ ዶሌመን ጊፍት ጋለሪ ያስሞላሉ። አንድ ኢትዮጵያዊ ምስኪን ጋዜጠኛ ግን ጊፍት ጋለሪ ሲያስሞላ አለልህ ይመጣልሃል። ምቀኛ አንዳንድ ልመና ምናምን ይልሃል። ልመና አይደለም። ፖይንቱ ሁላችሁም ሰብስክራይብ ማድረግን እንዳትረሱ። እንደምታውቁት የኢትዮጵያ መንግስት ገንዘብ የለውም፣ ካዝናው ባዶ ስለሆነ እያንዳንዱ ሶሻል ሚዲያ ላይ የሚናገሩ ሰዎች ላይ ሁሉ ግብር ጥላለሁ ብሏል። ይህን ሰምታችኋል። ቴሌግራም ላይ ጽፌላችኋል አይደል? ከአይኤምኤፍ የተበደረው ብር አለ። የተናገሩ ብቻ አይደለም፣ በሚቀጥሉት 5 እና 6 ዓመታት በእርምጃ ልክ ግብር ሊጣልብህ ነው። እየቆጠብክ ተራመድ ካሁኑ። ስለዚህ ግብር ሲጣልብኝ እንደገና አወያይቼም እንደገና ግብር ምን ልክፈል? ይሄ ቅጣት ነው። ስለዚህ ኤርትራውያን፣ ኢትዮጵያውያን እዚህ ጋር ጊፍት ጋለሪ አለ። ሰብስክራይብ ማድረግን እንዳትረሱ። ኮመንት ላይ ያላችሁ አስታውሷቸው፣ ለሁሉም አስታውሷቸው። ያን እያደረጋችሁ ነው መሄድ ያለብን ለማለት ያህል ነው። እያደረጋችሁ ላላችሁ ግን ከልብ ልባዊ ምስጋና ይድረሳችሁ። ጊፍት ጋለሪ እየሞላችሁ ላላችሁ ለማለት ያህል ነው። እሺ ሶራን እናመሰግናለን። ወደ ዳኒ እስራኤል እንሄዳለን። 7 ደቂቃ አለ ወንድሜ። እሺ ቴንክ ዩ። ያው በዚህ አጋጣሚ እንግዲህ ወንድሞቼ ቤተሰብ ቴዲን ቤት ቴዲ ሐዋሳን ቤት ሳብስክራይብ አድርጉት። እንደምታውቁት እኛ ለሎቢዎቻችን ለሚዲያዎቻችን እናፈሳለን። ወንድማችን ነው፣ ይጠቀም። ፈሰሳ አድርጉለት። ሳብስክራይብ እየገባን ሀሳባችን የምናንሸራሸርበት ቤት ነው። ባይዘዌ ቴዲ ወደ ሀሳቤ ከመግባቴ በፊት እኔ እውነት ለመናገር ኢራንን ያዘናግሃት አንተ ነህ። ከአንድም ሁለቴ ወጥታ እስራኤል ፊት ለፊት የመቆም አቅም የላትም ብላ አዘናጋቸው። ሰዎቹ እንቅልፍ እንዲተኙ አረካቸው እና አስገርፋቸዋል። እና ያው ቴዲ ኃላፊነትን መውሰድ አለብን። እኔ አንድ የገረመኝ ለእስራኤላውያን ፌርነስ፣ ክብራትና ክብራን፣ ከዚህ ቀጥሎ የምናገረው ንግግር ለጆሮችሁ ተስማሚ ላይሆን ስለምችል አንድ የጆሮችሁን ያዙ። እስራኤል 8 ወር የፈጀ ኦፕሬሽን
ቴህራን አደባባይ ላይ ስትሰራ ድሮን ማንደርደሪያ ሁሉ እስክትሰራ ድረስ ይሄ ሁሉ ኦፕሬሽን እስኪሰራ ድረስ የኢራን ፖለቲከኞች ምን ያደርጉ ነበር? ጭገራቸውን እያበጠሩ ነው። ምንድነው ሲሰሩ ነበር? በትልቁ አድርገኝ የተነሳው ባይዘወይ ለሲን አንበሳውን ያደረጉት ራይዝ ኦፍ ዘ ላየን ኦፕሬሽናችን ማለት ነው። ስለዚህ ከዚህ በኋላ አንበሳውን እያሳየን ነው እኛ የምንመጣው እስከነ ኮከባችን ማለት ነው። አሁን እንግዲህ እኔ በኢትዮጵያ ፖለቲካ ላይ ቴዲ ብዙ ወንድሞች የሚተቹኝ ምንድን ነው እታች በኮሜንት እንዴት የኢትዮጵያ ናሽናል ኢንተረስት አሳልፈ ትሰጣለህ? ሁሌ በናሽናል ኢንተረስት ጉዳይ ላይ በኢትዮጵያ ጉዳይ ላይ ውይይት ሲጀመር ፕሮሻቢያን የሻቢያን ጉዳይ ፖለቲካን የምታራምደው የሚባል ክስ ይቀርባል ከታች ማለት ነው ብዙ ጊዜ በኮሜንት ያለው እና እኔ የኢትዮጵያ ናሽናል ኢንተረስት ጉዳይ አሳልፎ መስጠት ሳይሆን አሁን ስልጣን ላይ የተቀመጡ ሰዎች የኢትዮጵያ ናሽናል ኢንተረስት ለማስጠበቅ የሚችሉ ብቁ ሰዎች አይደለም ብዬ አምናለሁ። ምክንያቱም መረጃ ላይ ለዚህ አሁን ለምሳሌ በኢትዮጵያ በውጭ ጉዳይ ሚኒስቴር ውስጥ ያለ በዲፕሎማት ደረጃ ያለ ሰው አንድ ድምፁ ላሰማችሁና ምን ማለት እንደፈለኩ በመረጃ መሄድ ስለምፈልግ ነው። አዳምጡት አንዴ። ኢትዮጵያ እኛን ገድላ መኖር ስለፈለገች የእኛን ህዝብ ከሞት ለማትረፍ ኢትዮጵያን አሳድገን ኢትዮጵያን ዝቅ አድርገን ኦሮሞን ከፍ የሚያደርግ ዲስኮርስ ተጠቅና ዊ ዲኮንስትራክትድ ኢትዮጵያ ወንቱ ሪኮንስትራክት ኦሮሞ አምባሳደር ላይ ይሄ ከአንድ አምባሳደር አፍ የወጣ ነው። ኢትዮጵያን ዝቅ አድርገን ኦሮሞነትን ከፍ አድርገን ያለልኝ ሰውዬ 20 ዓመት ሙሉ በእንደዚህ አይነት አይዲዮሎጂ የነበረ ሰውዬ በሆነ ለውጥ ፍጥነት የኢትዮጵያ አምባሳደር ሆኖ ከዚህ አይዲዮሎጂ መውጣቱን ኮንፈርም አላደረገም። አምባሳደር ሆኖ ሳውዲ አረቢያ ውስጥ እንግዲህ እንደዚህ አይነት ከባባድ አጸያፊ ነገሮች የሚናገር ነው። አሁን ይሄ ሰውዬ በአምባሳደር ደረጃ ያለ ወይ ደግሞ በሱ ስብስብ ያሉ ሰዎች እነዚህ ሰዎች እንዴት የኢትዮጵያ ናሽናል ኢንተረስት ያስጠብቁልኝ? ያስጠብቁልኝ መዋሸት ነው ለእኔ እንደ ዳንኤል። ምክንያቱም እነሱ ያለፉበት የ25 ዓመት የፖለቲካ ርዕዮተ ዓለማቸው ከአንድ አካባቢና ከአንድ ብሔርተኝነት ወጥቶ አልነበሩ። ስለዚህ አሁን ያለው ስርዓት የኢትዮጵያን ጥቅም ያስጠብቃል ብዬ አላምንም። ሁለተኛ ነገር እንግዲህ ካሰብን አሁን በአገር ውስጥ ላይ በነበረው በውጊያ የኤርትራ ኃይሎች እንዲገቡ በራሱ በጠቅላይ ሚኒስትሩ በአንደበት ተናግሯል። ህዋት ስለተኮሰ ኤርትራኖች ገብተው ራሳቸውን የመከላከል ስራ ነው ያደረጉት ብሎ ተናግሯል። በገዛ ሀገሩ ላይ እንግዲህ ሁለተኛ ወገን አስገብቶ ያስመታ መንግስት ስለ ናሽናል ኢንተረስት መጥቶ ሲያወራ ትራስት የለኝም። ይሄ ሁሉ በተሰበሰበበት ሁኔታ የኢትዮጵያ መንግስት በአሁኑ ሰዓት የኢትዮጵያኖችን መብት አስጠብቆ የናሽናል ኢንተረስት ያስጠብቃል ካልከኝ ነው አይደለም። ጀስት በቀይ ባህር ላይ ያለው ምንድን ነው? ከዚህ በፊት እዚህ ቤት እንደተከራከር ነው የሌሎች ሀገር ፍላጎት እያስተናገረን የኢትዮጵያ መንግስት የራሱም አጀንዳ አይደለም። ይህ አጀንዳ የነ ዩናይትድ አረብ ኤሚሬት፣ ይህ አጀንዳ የነ ኢራን አጀንዳ ነው። ስለዚህ ይሄ እውነት ለኢትዮጵያ ህዝብ አስበው ኢትዮጵያ ውስጥ ኢትዮጵያኖች ከገባንበት ድህነትና ዘግጦ ስለመውጣት ወይ ደግሞ ለራሳችን ከግብጾች ለመከላከል እንዳንድ ኢትዮጵያ ተቋም አስቦ ያደረገው ሀሳብ አይደለም ብዬ አምናለሁ። ይሄ ደግሞ እንዳምን የሚያደርገኝ የፖለቲካ አመራሮቹን የፖለቲካ ባክግራውንድ ሳያቸው ኢትዮጵያዊ ከሆኑ ገና 7 ዓመት ዕድሜ ያስቆጠሩ ናቸው። ስልጣን ላይ ሲመጡ ነው የኢትዮጵያ ናሽናሊስት ሆነው የመጡት። ከዛ በፊት የነበራቸው የፖለቲካ ኢዲዮሎጂና ርዕዮተ ዓለም የኦሮሞ ናሽናሊስት የኦሮሞ ብሔርተኞች ናቸው። ስለዚህ የ7 ዓመት ዕድሜ ያለው በኢትዮጵያ ናሽናል ፖለቲካ ጉዳይ ላይ ገና ህፃን ልጅ ነው። አናምነውም፣ ትራስት አናደርገውም። ገና በደንብ እውቀት አላደገም ገና። ስለዚህ እንደዚህ አይነት ስብስብ ለሀገራችን ከማጡ ወደ ድጡ ነው የሚወስደን። ይህን ጥያቄ ምናልባት የበለፈው የነበረው 27 ዓመት እስከነ ልዩነት የህዋት ጋር ሰፊ ልዩነት አለኝ። ግን የህዋትን የ27 ዓመት የውጭ ፖሊሲ ስታመጣውና ከዛሬ መንግስት ጋር ስታነጻጽረው ኢትዮጵያ ምናልባት ቅድም ወንድማችን የወረደው ኢትዮጵያ በአሁኑ ሰዓት ከአፍሪካ ላይ 7ኛ ናት። በድረ ኢህአዴግ ጊዜ ኢትዮጵያ 3ኛ ነበረች ከአፍሪካ ላይ በሚሊተሪ ከግብፅና ከአልጄሪያ ቀጥሎ 3ኛ የሚሊተሪ ፓወር ሀገር የነበራት ናት። ዛሬ በ7 ዓመት ውስጥ አስኮልኩለን ገንዘባችን ከ25 ብር 180 ብር ምንዛሬ ገብቶ ከ3ኛ ደረጃ 7ኛ ደረጃ የገባንበት ነው። ይሄ አገዛዝ ይሄ የፖለቲካ ስብስብ የኢትዮጵያ ናሽናል ኢንተረስት ሊያስጠብቅ አይችልም። ከዛ አኳያ ነው እንጂ ኢትዮጵያዊነቴን አሳልፌ ሰጥቼ አይደለም። ግን ያለው ስብስብ ኢትዮጵያን አያውቃትም። ያለው ስብስብ ኦሮሞነቱን አስቀድሞ ኢትዮጵያን ዝቅ አድርጎ የነበረ የፖለቲካ ስብስብ ነው። ይህም ስብስብ የኢትዮጵያን ጥቅም ያስጠብቃል ካልከኝ ነው። ይሄ ስብስብ በኢትዮጵያ ህዝብና በኢትዮጵያ ደም የነ ኢራንን የነ ዩናይትድ አረብ ኤሚሬትን ጥቅም አሳልፎ ለመሰጡ። ለዚህ ነው ለወገኔ ለኢትዮጵያ
ለዩናይትድ አረብ ኤሚሬት ለቀይ ባህር ላላት ፍላጎት፣ ለኢራኖች ላላቸው የቀይ ባህር ፍላጎት ለምንድን ነው ኢትዮጵያ ወገኔ ወንድም የሚሞቱ ሄዱ? ይሄ ለኢትዮጵያኖች እኮ አይደለም። ኢትዮጵያ በድህነቱ ዝቅት ውስጥ ያለን ብድር እየጠበቅን የዓለም አቀፍን ባንክን ደጅ የምናጠናና የምንለምን አካል በየትኛው ትሪሊየን ዶላር እና ቢሊዮን ዶላር ይዘኖኛል የጦር ቤዝ ምንገነባው? ስለዚህ ለነ ዩናይትድ አረብ ኤሚሬት ለውጭ ኃይሎች ፍላጎቶች የኢትዮጵያ ህዝብ መሞት የለበትም። ከዛ በተረፈ አሁን ከኤርትራና ከኢትዮጵያ አኳያ ጋር ሳይ እኔ ጦርነት ሰባኪ አይደለሁም፣ ግን የኤርትራ መንግስት አሁን ጥሩ ኦፖርቹኒቲ አለው። በተለይ በዚህ ሰዓት የኢትዮጵያ መንግስት ባለበት ስታተስ ቀጠናው ላይ በተደረገው የፖለቲካ አስተላለፍና ለውጥ በዚህ ሰዓት የኤርትራ መንግስት ወደ ኢትዮጵያን ቢዮጋ ፖዚሽናል የኤርትራ መንግስት የተሻለበት ሁኔታ ላይ ነው። ለምን አንደኛው ለአብይ አህመድ ድሮን መታቀብለው ኢራን እየተመታች እየተገረ ስንዴቃ ላይ ቴዲ ራፓፓ ጨርሳል ደቂቃ ኦኬ፣ አንድ ደቂቃ ልጠቅል ነው። ኦኬ በሁለተኛው ዙር በደንብ እመጣበታለሁ። በሁለተኛው ዙር ስመጣበት ምንድን ነው በሁለተኛው በደንብ በሰፊው ሄድበታለሁ። እውነት የኢትዮጵያ ሀገረ መንግስት በዚህ ሰዓት ካሉት ሀገራቶች ደጋፊዎች ጋር በኤርትራ ሳይድ ደግሞ ያሉት ሀገራቶች ደጋፊዎች ጋር የትኛው ኤርትራ እንደ ሀገር እንደቁመኗ እስከነ ደጋፊዎቿ የትኛው ሳተስ ላይ ነው ያለችው? የኢትዮጵያ መንግስት አለኝ የሚለው ደጀን ሀገራቶችና ጎረቤቶች ሀገራቶች የትኛው ሳተስ ላይ የሚሉትም በሁለተኛው ዙር እመጣበታለሁ። ቴዲዬ አመሰግናለሁ ወንድም ማለት ቴንክ ዩ ዳኒ። ወደ መሀሪ እንሄዳለን። መሀሪ አለህ አይደለ? መሀሪ መሀሪ ወልዱ ይሰማል? እያወራህ ከሆነ ሚዩት ነህ። ቆይ አንሚዩት ላድርገው እስኪ። ይሰማል መሀሪ? መሀሪ ይሰማል? ስልኩን የምታውቁ ካላችሁ ደውሉለት በአንድ ደቂቃ ውስጥ። መሀሪ ተኝቶ ነው መሰለኝ። ተኝቶ ይሆናል። ሰብስክራይብ አድርጎ የገባ ሰው ምስጉን ሰው ስለሆነ ነው 3-4 እድል የሰጠ ነው። በነገራችን ላይ ሰብስክራይብ አድርገው የገቡ ያሉ ፖለቲከኞች ቴዲ ሐዋሳ ሚዲያ ለመደገፍ የገቡ አሉ። በነገራችን ላይ እኔ ብቻ አይደለም ቴሌግራም ላይ ዜና መጽፈላችሁ። በስሬ 4 ሪፖርተሮች አሉ ከኪሴ እያወጣው መከፍላቸው። ቴሌግራም ላይ የምታዩት ጠቅላላ ዜና እኔ ጊዜ ኖሮኝ ፖስት ማድርገው አይደለም። ባልደረቦች አሉ፣ ኤዲተሮች አሉ። ስለዚህ ለእነዚህ ደግሞ ማንኛውም ሚዲያ እንደሚያደርገው ሰፖርት ማድረግ አለባችሁ። ሚዲያ ያለ አድማጭ ተመልካች ድጋፍ የትም አይሄድም፣ የትም ሊደርስ አይችልም። ካልሆነ የሆነ ኢንተረስት ግሩፕ ሊጠልፈኝ ይችላል። እኔ ላለመጠለፍ ነው። ቢያንስ ህዝቡ የቻለውን ነገር ሰብስክራይብ ያድርግ፣ አንዳንድ ነገሮችን ያሟላምለው ሚዲያው መስፋት ስላለበት ማለት ነው። መሀሪ ያለ ወንድሜ ኦኬ። መሀሪ ተመልሶ ይልካል። ከሰማህን መሀሪ ድምፅ ስላልተሰማ ነው ወደ ታች ያወረድኩ። ካለ ድጋሚ ትልካለህ። ኢትዮጵያ ውስጥ ያላችሁ ወገኖቼ ካልሆናችሁ በስተቀር ዩሮፕ፣ አሜሪካ ያላችሁ ሌላ ዓለም ላይ አረብ ሀገርም ያላችሁ ሰዎች እዚህ ውይይት ላይ ከዚህ በኋላ የሚደረጉ ውይይት ላይ ልትሳተፉ የምትችሉት ሰብስክራይብ ካደረጋችሁ ብቻ ነው። አንዳንዶች ሰብስክራይብ አድርጉ ስላቸው ከዚህ ቀደም መጥተው የተነተሉ የነበሩ ሰዎች እንዴት እየሮጡ እንደሄዱ ብታዩ። ዩዜን እኔ ግን ቴዲ የገረመኝ የብልጽግና አውሮፓና አሜሪካ የተቀመጡ ደጋፊዎች እዚህ ቤት የምናውቃቸው ደሞዝ አልወረደም፣ እንደዚህ አይሮጥም። ደሞዝ አልወረደላችሁም። ለብልጽግና ደጋፊዎች ከአሜሪካና ከአውሮፓ የሚገቡ ኢትዮጵያ ውስጥ ያሉት ያው ኦፍኮርስ ሊያደርጉ አይችሉም እናውቃለን። ግን እነሱን ያው ደሞዝ አልወረደም መሰለኝ ሳስበው። አንድ የሆነ ጥቁር አለ ናይጄሪያዊ ነው ናይጄሪያዊ ነው ካሜሩናዊ ነው። አማርኛ እና በተሰባበረ እንግሊዘኛ ነው የሚያዋራቸው። የሆነ የአረቄ ቤት ነው የሚያስመስለው። ኮመንት እንኳን ለመጻፍ ሰብስክራይብ አድርገህ ነው የምጽፈው። የሚገቡ ሰዎች በሙሉ ሰብስክራይብ ያደረጉ ናቸውና እዛ ገብተው የሚወያዩትን አይቼ አብዛኞቹ እኔ ጋ የሚመጡ የነበሩ ሰዎች ናቸውና ሰብስክራይብ አድርገው ነው የሚገቡት ሌላ ዜጎች ጋር። አይገርም? እስከ ቅርብ ጊዜ ድረስ እርስ በርሳችን በጣም ምቀኛሞች ነን፣ ምቀኛኛለን ምናምን ብሎ የሚለው ነገር አይገባኝም ነበር። እንደዚህ አይነት ነገሮች ስታይ እንዴት ትላለህ? የሰው ልጅ ጥግ ምናምን ትላለህ። ሌላ ዜጎች ጋር ሰብስክራይብ አድርገህ ትገባለህ። እዚህ ቴዲ ሐዋሳ ጋር ግን በነፃ መት ሀሳብ ትሰጣለህ። አይቻልም፣ ከልክለናል ለማለት ያለው።
ትለጠለጣለህ። አይ ዶንት ኬር። የገዢውን ፓርቲ የተቃዋሚ ፓርቲዎች መተው ለጠለጡት አይ ዶንት ኬር። ሰብስክራይብ ያደረገውን አስቀድሜ ያስገባሉ። አወያይ ነኝ ካልኩኝ ማለት ነው። የተቃዋሚ ጎራ ሰዎች እዚህ ጋር መታችሁ ተለጠለጣችሁ አይ ዶንት ኬር። ዋነኛው ነገር ምንድነው ግን ሚዲያ ያለ አድማጭ ተመልካች ድጋፍ የሚሄድ ነገር ስላልሆነ ያን እንድታደርጉ ለማለት ነው። እያደረጋችሁ ላላችሁ ከልብ ነው ማመሰግነው። እሺ ቴንኪው። የቅድሙ ልጅ ጊዮናዊት ቴንኪው ከልብ ሰብስክራይብ ስላደረግሽ። ወደ ቡኖ በደሌ እንመጣለን። ቡኖ የመንግስት ደጋፊ ነው። ይሰማል? ቡኖ 7 ደቂቃ አለው ወንድሜ። ሰማል ቴዳ ትክክል ነው። የጀማ ሰብስክራይብ ማድረግ ያው ያለንን ቤቱንም ሞቅ ሞቅ ለማድረግ አስፈላጊ ስለሆነ ያው በእርግጥ ቴዲ ገንዘብ ብትፈልግ ጌም መጫወት ትችላለህ። ፕላስ ደግሞ እንደ በፊቱ ብሔርተኞችን ሰብስበህ ዋልታ ረገጥ ብሔርተኞችን ሰብስበህ እንትን ማድረግ ትችላለህ እና በዛ ብዙም ገቢም ማግኘት ትችላለህ። በእርግጥ እንደዚህ በጣም ዲሰንት የሆነ ምሁራዊ ውይይት ለማድረግ ግን አንዳንዴ እውነት ከልብ ማየት በጣም አስፈላጊ ነው። ስለዚህ ወገኖቻችን ያው ሰብስክራይብ ማድረግ ያለባችሁ ልጆች፣ እኛ በእርግጥ እኔ አልችልም፣ አሁን ሪስትሪክትድ ነው መሰለኝ፣ እዚህ አይቻልም። አገር ቤት ላላችሁ ስትገቡ እኔ ጊፍት አንተ ሰጥቻለሁ፣ 500 ኮይን ሰጥቻለሁ፣ እየቆጠብ ተጠቀም። ለሀገር ቤት ላላችሁ ችግር የለውም። አይ እኔ እንትኑ ላስለምዳቸው ላስተምራ እንትን ብዬ ይሄን እኮ ድሮ ነው። አዎ እኔ እምቢ ስላለን ነው እና ባለበት ሪጅን ውስጥ አይቻልም ነው የምለውና አገር ቤት ላላችሁ ወገኖች እኔ ነኝ እናንተን ሰብስክራይብ ማድረግ ያለብኝ። አገር ቤት ያለው ምኑ ሰብስክራይብ ያደርጋል? ቲክቶክ ላይ ኢንተርኔቱ ራሱ እኮ ውድ ነው ቴዲ፣ እውነት ለመናገር ከሀገር ቤት ለሚገቡ ሰዎች አንዳንዱ ሰብስክራይብ አድርግ ስለው ዩቲዩቡን ነው ይለኛል። ዩቲዩቡን አይደለም ቲክቶክ ላይ ነው። በወር ነው በወር $3 ነው ምናምን ይወሰድባል። $3 ማለት በእናትህ በዚህ ገብቼ በዛ ውጥቼ ለሚለው ሰውዬ አንበሳ የምታወርደው ማለት ነው። የዛ ስንት ፍራክሽኑ ማለት ነው። እሺ ወደ ማን ምን ቡኖ 7 እሺ ቴንኪው። እንግዲህ የኛ እሹ የባህር በር ጉዳይ ስጋቶቻችን ምንድን ናቸው? መፍትሄውስ እንዴት ነው መፈታት ያለበት ወደምለው በምንሄድበት ጊዜ የባህር በር ጉዳይ በእርግጥ ከዚህም በፊት በእውቁ ፖለቲከኛ በልደቱ አያሌውና እንደዚሁም በፕሮፌሰር መራራ ጉዲና ሲቀነቀን የነበረው ኢትዮጵያና ባህር በር ጉዳይ እጅግ ብዙም ያልገባን ዜጎች ነበር። ያን ዛሬ ላይ ተረድተን ክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ይህን ሀሳብ እንደ ሀሳብ እንዴት እናድርግ የምለውን ተወያዩበት ብሎ እስካመጡበትና የፓርላሜንታሪ ኢሹ እስካረጉበት ጊዜ ድረስ አብዛኞቻችን በተለያየ መንገድ ነበር ምን ስንረዳ የነበረው። ስለዚህ ስጋቶች አሉን። ስጋቶቻችን ሁሉም የሚያውቀው ነው። የባህር በር ጉዳይ የዓለም አቀፍ ሕጎች አሉ፣ የዓለም አቀፍ ሕግጋቶች አሉ። በዛ ልክ አክሰስ የማድረግ የመጠቀም ኮመርሻል አግሪመንት የመፍጠር ፕላስ ደግሞ በሚሊተሪም ከሆነ በዛ ልክ በስምምነት እና በድርድር ላይ የመሰረተ ድርድርን ማዕከል በማድረግ ከኤሪትራ መንግስት ጋር እንሰራለን ብለን መጀመሪያ ኮር ኦብጀክቲቭ ጠቅላይ ሚኒስትሩ ከኤሪትራ ጋር ሁለቱን ህዝብ አንድ የማድረግ ከዛ በኋላ ይሄን የመጠቀም የባህር በርን የመጠቀም ጉዳይ ኮር ኦብጀክቲቭ ነው የነበረው። መጀመሪያ እንደምን እዛ ጋር ደቂቃን ፖዝ ላድርግና እያንዳንዱ በመንግስት በኩል ያሉ ተንታኞች እኔ ሲተነትኑ አደበስብሰው ሲያልፉ ነው እንጂ የምሰማው በግልጽ ስትናገሩ እኔ ሰምቼ አላውቅም። አሁን የህዝብ ለህዝብ ግንኙነት ፈጥረናል። የህዝብ ለህዝብ ግንኙነት መፍጠር ጥሩ ነገር ነው። የህዝብ ለህዝብ ግንኙነት ስለፈጠርክ የባህር በር አያስገኝም። የባህር በር የሚያስገኘው የባህር በርን አስመልክቶ ንግግር ካደረግክ ብቻ ነው። ዮሴፍ ቴንኪው ሰብስክራይብ ስላደረግ። ከኤርትራ መንግስት ጋር የኢትዮጵያ መንግስት
በግልጽ ያደረገው የባህር በርን አስመልክቶ በግልጽ ያደረገው ውይይት አለ ወይ? ድርድር አለ ወይ? ካለ ይሄ ነው በለን እስኪ የምታውቀው ካለ። ኦኬ እሺ። ያ መጀመሪያ እንግዲህ ምን ነበር አግሪመንቱ የነበረው? ሰላምን የማውረድ ነው። ይህ ሰላምን የማውረዱ እንዳልከው አላማው ግባችን ወደ አግሪመንት የሚያመጣን ነው። ለአግሪመንቱ ደግሞ መነሻው ቃለ ማላ ሊሆን ይችላል። ቀይ ባህር እኮ ለእኔ በጣም ቀላል ነው፣ አብይ አህመድ ተጠቀም ብሎ እንግዲህ ምን ልበል፣ ቀለበቱም አንዱ የዚህ እንትን ሊሆን ይችላል። ቀለበት ማለት ቃለ ማላ ነው። ግራውንድ ላይ የወረደ ግን አይደለም። ቀለበት ማለት ኢሳያስ አፈወርቂ ላይ የጠለቀውን ነው የምትለው ወይስ ሌላ ነው? ያው ቃለ ማላ ልልህ እችላለሁ። ያው ኦፊሻሊ ጠቅላይ ሚኒስቴሩ ስናገር እኮ እኔ ከኢሳያስ አፈወርቂ የምፈልገው ቀይ ባህርን ነው ሲል ሰምተሃል አይደል? ኦፊሻሊ ስናገር ነበር ጠቅላይ ሚኒስቴሩ እዛው ኤርትራ ሆኖ ማለት ነው። ይሄ ፕሪሊሚነሪ ነው፣ የመጀመሪያ ማለት ነው፣ ቅድመ ዝግጅት ተደርጎ የነበረው። ይሄን ቃልን መልሶ ደግሞ በልቶታል ኢሳያስ አፈወርቂ። ያ ብቻ ሳይሆን ቀይ ባህር የኢትዮጵያ ስጋት ማዕከል እንዲሆን አድርጓል። ስጋታችን ቀይ ባህርን የቀይ ባህር ማህበር ብሎ ኤሪትሪያ፣ ጅቡቲ፣ ኬንያ ዙሪያ ገባችን፣ ሱዳን የቀይ ባህር የበላይ ጠባቂዎች ብሎ ኮሚቴ አዋቀረ ራሱ። ይሄ ኮሚቴ ደግሞ በሳውዲ መንግስት እንዲደገፍ አደረገ። ሉክ አሁን እንደ ኢትዮጵያ ስጋት አለን። ቆይ ስጋታችን እንደው አድበስብሼ እንዳላልፈው ብዬ ነው። እግዚአብሔር ቢያልፈኝ ሰይጣን ራሱ ዝም አይለኝም። ይህን ጥያቄ ባልጠይቅ ባለ ቀለበቱ ኢሳያስ አፈወርቂና አብይ አህመድ ወይም ጠቅላይ ሚኒስትሩ ኢሳያስ አፈወርቂ ጣት ላይ ያጠለቁት ቀለበት የቃል ኪዳን ቀለበት ነው እያልከን ያለ ነው ወይስ ሌላ ቀለበት ነው የምታወራው? ስምን የፕሪሊሚነሪ ይሄ የመጀመሪያ የስምምነት ነው። ይሄን አረግልሃለሁ። አንተ እኮ መጀመሪያ ጋብቻ ከመፍጠር በፊት ቴዲ ምንድን ነው የምታደርገው? ያው እንግዲህ እንደ ሁለት ሀገር ነው የምትወስደው። አሁን መጀመሪያ ቺክን ምንድን ነው የምታደርጋት? ወይ አንተ ሴት ብትሆን ወንዱ ምንድን ነው የምታደርገው? ጅንጀና ነው አይደል የሚቀድመው? ትጀናጀናለህ እኮ በጅንጀና ደረጃ የቀረው በለው። ገብቶሃል አይደል? አይ ቲንክ ትረዳኛለህ። ኧረ ፈታታ አስረዳኝ። ምንም አልተረዳሁም። ወላዲተን በጣም አዲስ ነው ያለብኝ ቁም ነገር። እስቲ ፈታታ አስረዳኝ። የነበረው የቅድመ ስምምነት የነበረው የጥላቻና የመጠላላት ሁለቱ ድንበር የጨለማው ዘመን ተከፈተ ተብሎ ኤርትራና ኢትዮጵያ ፍሪ ቦርደር ተከፍቶ ኤርትራኖች ወደዚህ የመጡበት ከዚህ ወደዛ የሄዱበት ጊዜን ታስታውሳለህ። በዛን ጊዜ የነበረው ክላውድ የነበረው ጉም የነበረው ስምምነት ምንድነው ሲያንዣብብ የነበረው? ኮሚኒኬሽን ነበራቸው። ኢሳያስ አፈወርቂ ጋር ሂዶ እኮ እዛ እኮ ቁልቋልን ጠቅላይ ሚኒስቴሩ እኮ ስበላ እኮ ዝም ብሎ አይደለም። ለኢትዮጵያ ነገር አመጣለሁ ብሎ ነው የሄደው አይደለም እንዴ? ፍራንክሊ ስፒኪንግ ማለት ነው። እዛ ሄደበት በረሃ ውስጥ ስዞር የነበረው ከኢሳያስ አፈወርቂ ከነወደ አፎም ስፈልግ የነበረው እኔ ቀይ ባህርን እንፈልጋለሁ፣ መጠቀም እፈልጋለሁ፣ ኮመርሻል አግሪመንት እናደርጋለን ነው። ኮመርሻል አግሪመንት ያ በሀሳብ ቀረ ነው እያልኩ አለሁት። በሀሳብ የቀረ ነው፣ ዶክመንትድ አይደለም። በሀሳብ የቀረው ማለት ነው። ከዛ ስቀጥል ያን አሻፈረኝ ብሎ የኤርትራ ህዝብ ባይዘወይ እኛ መንግስቱ ተው ከህዝብ ጋር ተስማምተ ቀይ ባህርን ማያዝ ትችላለህ። ይሄን እዚህ ስቴፕ ላይ ደርስናል እያልኩ አይደለም። ዊ ዱ ሃቭ ፕላን ባይዘወይ ፕላን ኤቢሲ ይኖራሉ። ቀይ ባህርን አክሰስ ለማድረግ ማለት ነው። ፕላን ኤቢሲ አለ።
ገና ፕሪሊሚነሪ ፕላን ላይ ነው ያለ ነው ስቲል ማለት ነው። ኢሳያስ አፈወርቂ እኛ አየር መንገዱን እኮ ሃይጃክ አድርጎት አይ ማንም ሰው መጠቀም የለበትም ኤርፖርት አያስፈልግም ሲሉ የነበረው ለምንድን ነው? ዲሞክራሲ ጭላንጭል ኢትዮጵያ ውስጥ ካየ ሰላም እዚህ የምኖር ኤሪትራዊ ሰላምን የሚያይ ከሆነ በዲሞክራሲ የምኖር ከሆነ በሰላም ወጥቶ የምገባ ከሆነ ሌላውንም ምስብብኛል የሚል ፍራቻ ስልና ስጋት ስላለው እኮ ኢሳያስ አፈወርቂ ክሎዝ ዶር ፖሊሲ ነው። ለመጨረሻ ጊዜ አንዴ አስተካክዬ ልጠይቅ። ከኤርትራውያን ላይ የባህሩን በር እኛ ወታደራዊ ጡንቻችን ስለፈረጠመ ምንም አያመጡም በጉልበት እንወስዳለን ከሆነ this will be settled in the battlefield በጦርነት ውስጥ ወይም ጦር ሜዳ ላይ የሚፈታ ነገር ነው። አንድ ነገር ነው። በዲፕሎማሲ ሄደናል፣ ይሄን አቅርበንላቸዋል፣ እምቢ ብለዋል የምትሉት ነገር ካለ 1 2 3 ብለህ የኢትዮጵያ ሕዝብ እንዲያውቀው ለመንግስት ቅርበት ያለ ሰው ስለሆንክ ይሄን አቅርበናል እስኪ ብለህ ልትነግረን የምትችለው ነገር አለ? ከዲፕሎማሲ አኳያ ራሱ ጠቅላይ ሚኒስቴሩ ያደረገው አንድ ብል እሱን ያዝልኝ። ሁለተኛ ጥያቄ ቀርቦላቸዋል። ዲፕሎማሲያዊ ጠቅላይ ሚኒስትሩ በግሉ ያደረገው ነገር ዲፕሎማሲ ነው። ያ ዋይ ኖት ቀለበት ያሰረው የባህር በር ለማግኘት ምንድን ነው የሚሰጥ ፍንጭ? እሱ ነው የባህር ኢሳያስ አፈወርቂ ስለፈቀደ እኮ አይደለም። ኤርትራ እኮ ከኢትዮጵያ ስትገነጠል እኮ የመጀመሪያው ነገር የህዝቡ ፍላጎት ነበረ። የህዝቡ ፍላጎት ተከትሎ ሪፈረንደም ተዘጋጀ። ሪፈረንደም ላይ ድምፃቸውን ሰጡ። 98 በመቶ 99 ሰምቲንግ በቃ እንገነጠላለን አሉ። ኢሳያስ በህይወት ኖረ አንኖረ ይሄ የኤርትራ ህዝብ ፍላጎትና ጥቅም ነው እኮ። አሁን ሲናገሩ ሰምተህ ከሆነ በደንብ ለምሳሌ አብይ አህመድ አልፈልግም ስላለ አባይ ግድብን ማፍረስ ይችላል? ይችላል? አይችልም። ቢኮዝ የህዝብ ነው። ኢሳያስ አፈወርቂና አብይ አህመድ ቀለበት ስለተሳሰሩ የባህር በር ያገኛሉ ማለት አይደለም። ከዛ ይልቅ በኤርትራ በኩልም ያሉ ፍንትው ያለ ነገር እንዲያገኙ፣ በኢትዮጵያ በኩልም ያሉ ሰዎች ፍንትው ያለ ነገር እንዲያገኙ እንደው የምታውቁት ነገር አለ ወይ? የቀረበላቸው ይሄን እንስጣችሁና ይሄን ስጡን፣ እነሱም ይሄን ስጡን ያሉት ነገር የተጻፈ ግልጽ የሆነ ነገር አለ ወይስ እንደዚሁ ዝም ብለን ነው በውር ድንግዝ እያወራን ያለ ነው ለማለት ያለው? ከዛ ቀጥለን እንዳልከው ነው። በእርግጥ ይሄ በጣም ክሊር ከት የሆነ ሜሞራንደም እንትን ተዘጋጅቶ አግሪድ አድርጋችኋል ወይ ብለህ ከጠየቀኝ የኤሪትራ መንግስት ለዛ ዝግጁ ነው ወይ ነው የምልህ። እኔ ደግሞ ዝግጁነት አለው ለዛ። ምንድን ነው ማድረግ ያለብን? ለዛ ዝግጁ ነው ወይ? የሚያደርገው ዲስኮር ነው። ዲስኮሩን ነው አይደለም እንዴ? ይጽፋሉ። ከኛ በኩል የሚያሉት አምባሳደሮች ይጽፋሉ። ተከልክለዋል። ባይዘወይ ይጽፋሉ። እንደዚህ ይሁን፣ ይሄ ነው፣ እንደዚህ ካረጋችሁ ይህን እናደርጋለን ብሎ ግለሰብ ነው ባይዘወይ ፐርሰናል፣ የራሳቸውን ፐርሰናል ነው እንጂ ፓርቲውን ወክሎ አይደለም የሚጽፈው። እኛ ከኤርትራ ህዝብ ጋር የምንዋጋበት እንትን የለም። ምንም ለዛ የሚያደርሰን ነገር የለም። ቀይ ባህርን መጠቀም ካለብን እንጠቀማለን። ባይፎርስ አይደለም፣ ኢንተርናሽናል ለው ስላለ ማለት ነው። በዩናይትድ ኔሽን ኮንቬንሽን ስለምፈቀድልን በዛ ልክ መጠቀም እንችላለን። ይሄ ፎርስፉሊ ህጉም ስለምፈቅድ እንዴት አድርገን ነው መግባት ያለብን? እሺ ኤርትራ ከሆነ ከነማን ጋር ነው ማውራት ያለብን? ከመንግስቱ ጋር አይደለም እንዴ? ከኤርትራ መንግስት ጋር እኮ ነው የምናወራው ለመጠቀም ማለት ነው። ከዛ ካልሆነ ፋይናል ሬድ ላይኑ በጦርነት የምትይዝ ነው። በጦርነት ከሆነ ደግሞ ኦቨርናይት ነው። ምንም ታውቃለህ አንተ 60 ኪሎ ሜትር ርቀን ባህሩ አጠገባችን አፍንጫችን ስር ያለውን መያዝ በጣም ጦርነት በጣም ቀላሉ ነው። ግን እኛ በሰላም የዓለም አቀፍ
ህግም ስለሆነ እንጠቀም ብለን ነው እንጂ ሚሊተሪ ቤዝ ለምንድን ነው? ለምሳሌ ጠይቀሃል፣ ሚሊተሪ ቤዝ ለምን አስፈለገ? ለምን ኮመርሻል ቤዝ አይቀድምም? መጀመሪያ አንዴ ቃለ ለምን ኮመርሻል ቤዝ አይቀድምም ከሚሊተሪ ቤዝ? ይሄ በጣም ዲቤት ማድረግ አለብን ነው። ይሄን መወያየት እንችላለን። የኢትዮጵያ ሰላም ነው የሚቀድመው? ሰላምና ደህንነታችንን ማስጠበቅ ነው የሚቀድመው ወይስ ኮመርሻል እንትኑ ነው የንግዱ ነው የሚቀድመው የሚለውን በደንብ ይሄን ኦፕን አድርገ ነው መወያየት እንችላለን። ይሄ በጣም ጊዜ ሊፈጅ ይችላል ብንጀምረው ማለት ነው። ሌላ አንድ ወንድም ያቀረበው አንድ አምባሳደር ብሮ ኮንስትራክት ኦሮሚያን አድርገን ዲኮንስትራክት ሌላውን እናደርጋለን ያለው በእርግጥ በጣም ትክክል ነው። እሱ አገርንም እየሸጠ ያለው ጭራሽ ደግሞ አገርንም የሚቀይር አለ እኮ ኢትዮጵያዊ ነኝ እያለ የሌላ ሀገር ዜጋም ማለት ሀገርን እየሸጠ እያዋጣ የኢትዮጵያ ማዋጮ ስለሆነች ምንም ችግር የለውም ኮንስትራክት ቢያደርግም ኦሮሚያም ማለት ነው። ምክንያቱም አንተ ሀገርን ለመናገር ሞክራለሁ በተሰጠኝ ደቂቃ። ምንድን ነው መሰለ ይሄ አሰብ በተባለው ጉዳይ ላይ ኢትዮጵያ ለብዙ ሺህ ክፍለ ዘመን ከቀይ ባህር ርቃ አታውቅም። እውነቱን ለመናገር ይሄ ታሪክ ደግሞ ማን ነው ታላቁ ደራሲ በዓሉ ግርማ ብዙ ነገር ብሎልናል። ገባ ምናልባት የኛ ችግር ኤርትራና ኢትዮጵያ እርስ በርስ ተገዳደሉና ከቀይ ባህር ራቅን ካልሆነ በስተቀር ኢትዮጵያ ከቀይ ባህር በምንም ታምር ልትርቅ አትችልም። ስህተቱ ምንድነው? ደርግና በደርግ ውስጥ የተሰገሰጉ ሰዎች በፈጠሩት ችግር ለሻዕቢያ የተሰጠ ክፍተት ስለነበረ ያ በሽንፈት ተደመደመ። አሁን በመቀጠል ወያኔ መጣ። ወያኔ ደግሞ የኢትዮጵያን ጥቅም አሳልፎ ሰጠ ለሻዕቢያ። ያ ደግሞ ምንድነው የሚሆነው? ኢሳያስ አፈወርቄ ለምንጊዜም ለአረቦችና ለግብፅ ነው የሚሰራው። ይሄ የታወቀ ነው። ኢትዮጵያ አሁንም ወደድንም ጠላንም በጉልበትም በኃይልም በምንም ወደ ቀይ ባህር መግባቷ ግድ ይላል እና ይሄንን ለማለት ነው። እኔ ብዙም እንትን ላወራ አልችልም፣ ግን ይሄ ነው ኢትዮጵያ የምትባል ሀገር ለረጅም ዓመታት ቀይ ባህር ላይ የነበረች ሀገር ነች። አሁን ዛሬ እነመለስና እነ ኢሳያስ ወይም አረቦች በፈጠሩልን ቦይ ደርግ በፈራው ስህተት ነገሮች ሁሉ ተበለሻሽተው ነው እንጂ ኢትዮጵያ የቀይ ባህር አካል ነች፣ ምንም ጥርጥር የለውም። ይሄንን ለማሳወቅ ነው። አመሰግናለሁ። እሺ ከልብ አመሰግናለሁ ኢስማ። ወደ ማይኮ እንሄዳለን። እሺ ማይኮ 7 ደቂቃ አለ። እሺ ቴዲ ቴንክ ዩ። ያ እኔ መጀመሪያ ማይኮ አይደለም እኮ እኔ ነበር አንተ። እሺ የማይኮ መልስ አልመለስኩም ቅድም ጥያቄ እሺ ማይኮ እኔ ምን እንደሆነ ግን አናውቅም። በታሪክም ኢትዮጵያ እና ኤርትራ እንደሆነን አናውቅም አለ ታሪኩ። ወይም አላነበበም ወንድሜ ማይኮ። ክርስቲያን ኮንክ መጽሐፍ ቅዱስ ድምፅ ጥራት አለው። በሃይማኖትም ብትሄድ ማለት ነው ኢትዮጵያ ትልቅ ሀገር መሆኑ ኤርትራ የኢትዮጵያ አንድ ሆኑ ማለት ሀበሻ የተባለ ትልቅ መሆኑ በእስልምናም በክርስትናም አለ። አንተ ግን ታሪክ አታውቅም መሰለኝ። እስላሞች ብትወስድ ሀበሻ የተባለ ሀገር ትልቅ የተቀደሰ ሀገር መሆኑ ያስቀምጣል። ክርስትናም እንደዛ ማለት ነው። አንተ ግን አንድ ሆነን አናውቅም ስትለኝ ወይም ታሪክ አታውቅም የ30 ወይም 40 ኦፒዲዮ ድምፅ ጥራት የለውም። ንፋስ ላይ ያለው ወደ ውጭ ነው ያለው። ውጭ ካለ አንዴ ቤት ግባ። ውጭ አይደለም ውስጥ ነኝ ወንድማችን ማይክ እኮ ይሰማል አይደለ? አሁን ይሰማል። ኢትዮጵያና ኤርትራ አንድ ሆነን አናውቅም አለ እኮ። እንዴት ይሄ ሀሳብ ከየት መጣ? አሁን ኢትዮጵያ ትንሽ ናት፣ ኢትዮጵያ ታሪክ የላትም፣ የጋራ ታሪክ የላትም እኛዎቹ ምሎ ሀሳብ ውስጥ ያመጣ ነው እንጂ ኢትዮጵያ በክርስትናም በእስልምናም የፈለግ እስላም አሁን መሐመድ እዚህ አለ። ሀዲሶች ብታይ ሀበሻ የተባለ የተቀደሰች ሀገር መሆኑ ሃይማኖት ውስጥ
ጠልቀህ ብዙ አትግባ። የሃይማኖቱን ጉዳይ ለሃይማኖተኞች ስለምንተው አይ ታሪክ የለንም ስላለኝ እኮ ነው መልሱ ለመመለስ ነው እንጂ ስለ ሃይማኖት ማንሳት ፈልጌ አይደለም። ሃይማኖትም አንድ መሆኑ አገሪቷ የቆየ መሆኑ እኮ ነው መግለጽ እየፈለኩት፣ ሌላ ነገር እኮ አይደለም። አገሪቷ ኢትዮጵያ አንድ ታሪክ የለንም አለ። እኛ እኮ የኤርትራን ህዝብ እኮ ህዝባችን ነው ተጎዳ። 27 ዓመት እስር ቤት ነበራችሁ፣ ከእስር ቤት ውጡና ወደ ዓለም እንቀላቀል እኮ ነው እየተባላችሁ ያለው። አሁንም እኮ እስር ቤት እኮ ነው አብይ እኮ ነው የቁፍሮ ወጣው። አሁንም በቃ አልወጣም፣ እንደዛ ተቀመጠ። እነሱ እስር ቤት ሆኑ፣ ገሃነም ሆኑ፣ ገነት ሆኑ፣ ሉዓላዊ ሀገር ናቸው። አንተ ኢትዮጵያዊ ነው ሀገር ናቸው። የእነሱ ሀገር እኮ አልካድኩም እኮ። አሁን ከኤርትራ በላይ ኤርትራ ህዝብ ከኤርትራ በላይ አሁን ለምሳሌ ወደውና ፈቅደው ከፈለጉ ገሃነም ውስጥ መኖር ከፈለጉ ገነት ውስጥ መኖር የእነሱ ነው ምርጫቸው አይደል? አንተ ለምሳሌ እየኖርክ ያለው ወደና ፈቅደ የመረጥከው ፕሬዚዳንት አለ ወይ ጠቅላይ ሚኒስትር አለ። ስለነሱ አውቅላቸዋለሁ ማለት ራሱ ይሄ የአገርን ሉዓላዊነት መጣስ አይደለም? ስለነሱ እኮ አይደለም እኔ ስለነሱ እነሱ እኮ ኢትዮጵያ ውስጥ እኮ ነው ያለው አሁን በብዛት። አሁን ማይኮ ወታደሩ ምናምን ከሆነ ኤርትራ ውስጥ ይኖራል እንጂ ማለት ነው እንዳለ የተሰደው ኢትዮጵያ ውስጥ ነው የሚኖሩት የሚሰሩት ኢንቨስቲም እንደዚህ ነው የሚያደርጉት። ጥያቄ አንተ ምን ይመለከታል? እስር ቤት ሆኑ ነፃ ሆኑ፣ አንተ ምን ቤት ነህ? ለኤርትራውያን የምታስበው ወንድማችን ስለሆኑ ነው። አሁን እኮ እኛ እያለን ያለው እኮ የኤርትራ ህዝብ ተጎዳ 30 ዓመት ታሪክ የለንም እያለ ያለው ወንድሜ በ30 ዓመት ውስጥ የተሰራበት ከዓለም ነው ያወጡት ቲፔሌፎች ማለት ነው። ኢትዮጵያ ውስጥ ያለው እኛ ጋር እንዳይኖር አደረጉ። ዓለም ጋር እንዳይኖር ማዕቀብ ነው የተቀመጠበት። እኛ እኮ ነፃ አውጥተን አሁን በኋላም ወደ ጀሃነም አትግቡ እኮ ነው እየተባለው ያለው እንጂ እኮ በጦርነት መጠን እናንተ እንዘርፋለና ተብለን አናውቅም። እንደዛ ያለ ሀሳቡም የለንም እኔ በራሴ ማለት ነው። ግን ያ መንገድ በዛ ኢትዮጵያ የማይጠቀም ከሆነ ለማንም አይጠቅም። ስለዚህ እነሱ ኢትዮጵያ ያ መንገድ ከተጠቀመች እነሱ ተጠቃሚ ነው፣ ተጎጂ አይደለም። ከተቀመጠ ግን እነሱ ስደተኛ ነው ማለት ከአሁኑ በላይ ማለት ነው። ስለዚህ ከእስር ቤት እናውጣ ነው እነኚህ ሰዎች። አብያውን የተጀመረ ፕሮሰስ መንገድ ላይ ቆመ። ኢሳያስ የተባለ እኮ ሙሉ ዓለም እኮ ነው የተፈረደበት። ለምን ሰውዬ ወደ ኋላ ቀሪ ስለሆነ ዓለም ጋር መሄድ ስለማይችል የተፈረደበት ሰው ነው። እኛ ያ ሰው ነው ከእስር ቤት አውጥተን ህዝቡም ከእስር ቤት አውጥተን ኑ ወደኛ ተቀላቀሉ፣ ወደ ዓለም ተቀላቀለ ተባለ። ተቀላቀሉ፣ በሰላም እየኖሩ ነው አሁን ኢትዮጵያ ውስጥ ማለት ነው። ባለሀብት አሁን ኢትዮጵያ ውስጥ ናቸው። እነሱ እንደፈለገ ይስራ ኑ እኛ ጋር የሸክሶ ወርቅና ስራ እኮ እየተባለ ያለው እኮ ማይኮ ማለት ነው። አንፈልግም እያለ እኮ ነው ጭፍና ሆኖ እና ኢትዮጵያ ቴሌኮም ውስጥ ግባና ሼር ውሰድ እኮ ነው እየተባልክ ያለው ወንድሜ። ሌላ ነገር እኮ አይደለም እየተባልክ ያንተ እኮ 30 ዓመት ዝም ብሎ ተቀምጠ እኮ ምንም አይጠቅምም እኮ። ይሄ ጥሪ ሲደረግል ጦርነት ፈላጊ ነው ብላ የሆነ ግብጽ ጋር ምናምን አድርጌ ኢትዮጵያ እንደዚህ የኢትዮጵያ ህዝብ የኤርትራ ህዝብ ህዝቤ ነው ወንድማችን እንዳላ ታሪክ የለንም የጋራ አንድን የሚያደርገን ነገር የለም እንደሚለው አይደለም። እኛ ጦርነት እንፈልጋለን መንግስት ሲለ ሰምተን አናውቅም። እኛ ሶማሌ ሄደን ከሶማሌ ጋር ጥሩ ነገር ስንፈጠር የሚናደዱ ለምን እንደሚቃወሙት እነሱ ነው ግራ ይገባል። እኛ እነሱ ሀገር ከሆነ እኛ ከሶማሌ ጋር ከጅቡቲ ጋር ከጎረቤታችን ያለን አገራት ጋር እኛ ጥሩ ነገር ከሰማ የሚናደዱት እነሱ ነው። ለምን አልተጠቀማችሁ እያሉ እኛ ስንመጣ የሚቃወሙት ማለት ነው። ይሄ እኮ ነው እና ኑ ወደኛ ተቀላቀሉ፣ ወደ ዓለም ተቀላቀሉ። ኢትዮጵያ የእናንተ ሀገር ነው፣ ኤርትራም የኢትዮጵያ አካል ነበረች። ግን በስህተት እንደዛ ሆነ። አሁን በኋላ እኛ አንድ ሆነን አብረን መቀጠል ይቻላል ነው እየተባለ ያለው። ይሄ ግን ደስ ብለው መቀበል ያለብን ነው። እነኚህ ግን ወደ ኋላ ቀሪዎች በድሮ ጭንቅላት የሚያሰቡት ከዓለም ያወጡት ወደ ዓለም እየቀላቀልና አሁን በኋላ ማለት ነው ወደ ጀሃነም እየገቡ ነው። ይግቡና እኛን በእግራችን ሄደን የነበረ አሰብ የኛ ነው ኢትዮጵያ ህዝብ መሆኑ ዓለም ሁሉ ታውቃለች። ወንድማችን ግን ታሪክም አያውቅም ህግም አያውቁም እኮ እነኚህ ሰዎች። ህግ ቢያውቁ እኮ ችግር የለም እኮ። ያ ዓለም ህግ ምን ይላል፣ በህግ እንዴት ተጠቃሚ መሆን ይችላል፣ እኛስ ምንድነው ብለው ህግ አያነብቡም እኮ ምንም ስለማያውቁ ማለት ነው። እና ይሄ እንደዛ ነው። ይሄ እንደዛ ቢያሰጋሉ ወንድማችን ጥሩ ብዬ ነው። የሆነ ወንድሜ ቅድም አንስቶ ነበር የአሁኑ መንግስት ብቁ አይደለም ምናምን አለ። ይሄ ኢትዮጵያ መንግስት ብቁ አይደለም ብሎ ወንድማችን ብቁ የሆነ ሰው አሁን አስተማሪ የሆነ ተማሪ ጎበዝ ተማሪ የተባለ ውጤታማ የሚሆነው በእሱ የተማረበት መንገድ ነው። ኢትዮጵያ መንግስት አሁን ውጤታማ መሆኑ ጎበዝ መሆኑ ዓለም ሁሉ ነው እየመሰከረለት። አሁን ይሄ
የኤርትራ መንግስት ጎበዝ ብሎ ነው የሚያምነው ሲያወራ ማለት ነው። ኢትዮጵያ መንግስት ግን ዓለም ላይ እውቅና ያለው የተሸለመው ያልተሸለመ የለም አሁን የኢትዮጵያ መንግስት ማለት ነው። ይሄ ግን የአሁኑ ወንድማችን 27 ዓመት ኦሮሞ ሀገር መስተዳደር አይችሉም ብሎ ብላክቦርድ ላይ ቲበሌፎቹ ሲያስተምሩ የነበሩ ሀሳብ ይዞ አሁንም እዛ ነው አለ። ትንሽ ነቃ ብትል ከዛ ብትወጣ ትንሽ አይችሉም እከሌ አይችሉም ይሄ ዘር አይችሉም እንደዛ የሚለው እኮ ዶንቆ እኔ ምን ብዬ እዚህ ላይ ስድቡም ስለማይፈቅድብኝ አይፈቅድልኝ ማለት ነው። እነ እከሌ አይችሉም ያ እከሌ ዘር እንደዚህ ነው። ይሄ እኮ ወደ ኋላ ቀርነት አሁን በአሁኑ ዘመን በዚህ ዘመን አንተ እነ እከሌ አይችሉም እነ ያ ዘር አይችሉም ማለት እኮ ትንሽ ይከብዳል እኮ ትንሽ እንደ ሰው ራሱ ብታስብ ማለት ነው። እንዳውም ሄዶ እኮ ኢትዮጵያ መከላከያ አሁን የለም ኃይል የለም ምናምን ሲሉ እኮ ነው የነበሩት። የኤርትራ መከላከያ ጎበዝ አድርጎ መጨረሻ ላይ ያለው እኮ የመከላከያ የኤርትራ ወታደር እኮ ነው በዓለም ራሱ ማለት ነው። ኢትዮጵያ እኮ አምስተኛ ነው እኔ የምናውቀው። ይሄ ዓለሙን ላይ የመሰከረለት የሚካሄዱት ወንድማችን ወደ ሀገሬ ብትመለስ ወደ ሀገሬ ኢትዮጵያ ድሮ እናንተ የምትላችሁ እናንተ ብቻ ስታስተዳደሩ እኮ አይደለም። ኢትዮጵያ ማለት ሁሉም ብሔር 80 ምናምን ብሔር አላት አይደል? እሱ ሁላ ብሔራችን ነው ወንድማችን ነው ብለህ ስታስብ ነው እንጂ አንተ ብቻ የምታስተዳደረው ኢትዮጵያ አሁን በኋላ አትኖርም። እኔም አንተም አብረን የምናስተዳደረው ኢትዮጵያ ልኖር ትችላለች። እና እንደዛ ከዛ ነገር ብትወጣችሁ ጥሩ ነው ማለት ፈልጋለሁ። እዚህ ላይ ብናቆም ጥሩ ነው። እሺ ታፕታፕ እያደረጋችሁ በውይይቱ ተመስጣችሁ ብዙዎቻችሁ እያደረጋችሁ አይደለም። 67 ሺህ ላይ ነው ያለው። የሚናገሩት ንግግር ወደ እናንተ በጥራት እንዲመጣ ታፕታፕ እያደረጋችሁ። እሺ ማይኮ 7 ደቂቃ አለ። ቴዲ ዳኒ እስራኤል ሲናገር እዚህ ነበርኩኝና ሰከንድ ራውንድ እየሄደው መሰለኝ። ማይኮ ሲናገር ሰምተሃል? እሱ ሲናገር ከታች ነበርኩኝ። ከማይኮ ቀጥሎ አንተ ነው፣ ወደ አንተ ልመጣ ነው። እሺ እኔ በስሱ የኦፒዲዮን እና የቡኖ በደሌን እንትን ብዬ ወደ ዋናው ገባለሁ። እንትን ቀረሌ ላይ አይገባም። ከኢትዮጵያ ጋር ታሪክ የለንም ስል ቀረሌ ላይ አይገባ ታሪክ ስለሌለን ነው። if we talking about አቢሲኒያ በአክሱማይት ኪንግደም ጊዜ እሱንም ደግሞ የተወሰነ ኖርዘርን ኢትዮጵያ which is ትግራይ ላይና ከአማራው ህብረተሰብ ጋር የነበረን ታሪክ አለ። በተረፈ ከዛ በኋላ በነበረው በዛጉዌም ሆነ በዚህ በሰለሞናይት ኪንግደም በነ ይኩኖ አምላክ ጊዜ በነበረችው ኢትዮጵያ ምናምን ጊዜ ብዙ ታሪክ የለንም። ስፔሻሊ ደግሞ ሳውዘርን ኢትዮጵያ ጋር በታሪክ ምንም አይነት ግንኙነት ኖሮን አያውቅም። ያኔ በነበረችው አቢሲኒያ ያ ህብረተሰብ አቢሲኒያ ውስጥ ተካቶ አልነበረም። ካለንም በአክሱማይት ኪንግደም ጊዜ ታሪክ ከነበረንም በትግራይ በኩልና በተወሰነ መልኩ ደግሞ ከአማራው ህብረተሰብ ጋር ያ አክሱማይት በሚባለው እንትን ውስጥ የነበረን ነው። አሮን ነው ብዙ የደቡብ ልጆች በዛ ሰዓት ላይ አክሱማይት ኪንግደም ውስጥ ከነበራችሁ እንግዲህ ተሳስቻለሁ ማለት ነው። ግን ስላልነበረ ነው። ቡኖ በደሌ ወጣ ገባ እያልክ ምናምን በስተመጨረሻ ላይ አይ ጦርነት ውስጥ ከገባን ብልሃል። በመጀመሪያ ላይ ግን ቀለበት አስረው ምናምን የምትለው ነገር አለ። ምንም የተለየ ነገር የለም። ያው አብይ ዝም ብሎ የዩናይትድ አረብ ኤምሬቱንም ቀለበት አስሮለታል። እሱ ነው የሳውዝ አፍሪካው ላይም እየሄደ ይጠመጠምበታል። እና አብይ እንደዚህ አይነት ባህሪ ሊኖረው ይችላል። ከኢሳያስ አፈወርቂ ጋር ግን ያደረጉት አንድና አንድ ኢትዮጵያ የባህር አክሰሱን እንድትጠቀም፣ ኤርትራውያኖች ደግሞ የኢትዮጵያ የአየር አክሰሱን እንድንጠቀም ነው የነበረው። ኢሳያስ አፈወርቂ ቃሉን አክብሮ ለእያንዳንዱ ኤርትራውያኖች ጥሪ ቀርቦልን ከዛ በፊት በተለያየ አየር መንገድ እንጠቀም የነበረን ሰዎች ፉሊ ኤርትራዊ ሙሉ ለሙሉ ኢትዮጵያ ኤርላይንስን ባካፕ እያደረግን ሙሉ የኢትዮጵያ አየር መንገድ ተጠቃሚ ሆነን የነበረው። በኢትዮጵያ ሳይድ ግን ባህሩን መጠቀም አልፈለጋችሁም። የኤርትራ መንግስት $156 ሚሊዮን አውጥቶ የአሰብ ሪፋይነሪንና ሙሉ ኮንስትራክሽኑን ኢንፍራስትራክቸሩን በስነስርዓት አድሶ፣ በኢትዮጵያ ሳይድ ግን ምንም የተሰራ የለም።
ብዙ ኮንስትራክሽኖችን ስናፋጠን እናያለን። በአሰብ በኩል ግን ምንም አይነት ኮንስትራክሽን አድርጋችሁ ወደ ስራ ለማግባት የደረጋችሁ ጥረት የለም። ኦል ኦቨር ሰድን ግን ከአብይ አህመድ በኩል የመጣው ምንድነው? አሉላ ፈረሱን ያጠጣበት ምናምን የቀይ ባህር የይገባኛል ጥያቄ ነው። ያንን ደግሞ ብዙ የብልጽግና ደጋፊዎች ነው አብይ ይሄን አይደለም ሲል የነበረው ምናምን ስትሉ ለረጅም ጊዜ የቆያችሁ ሰዎች ሩድዋን ሁሴን ወጥቶ ድምቅ አድርጎ ተናግሮታል። በሚኒሊክ ጊዜ ስህተት ተሰርቷል። በኃይለሥላሴ ጊዜ ያ እድል አምልጦናል። በአሁኑ ግን ይሄ እድል ሊያመልጠን አይገባም፣ የባህር አክሰሱ ላይ ማለት ነው። ሶ ያ ነገር በሚኒሊክ ጊዜና በቲፒኤልኤፍ ጊዜ የነበረው እድል አመለጠን የሚለው ከጅቡቲ ጋር አይደለም፣ ከሱዳን ጋር አይደለም፣ ከኤርትራ ጋር ነው። አሁን ላይ ደግሞ የፊልድ ማርሻሉ ወጥቶ የራሳችን የሆነ አክሰስ ምናምን በጣም ብዙ ነገር አንዳንዴ ብልጽግና እየወጡ የሚያወሩት አንዱ የሚያወራው አንዱ አያወራውም። አንዱ ጦርነት ይፈልጋለሁ ይላል። የውጭ ጉዳይ ሚኒስቴሩ ይመጣና እኛ ከኤርትራ ጋር በቃላትም ቢሆን አይደለም በሌላ በቃላትም ጦርነት አንፈልግም ይላል። አንዱ ከአንዱ የሚያደርጉት ነገር ፍጹም የሚጣረስ ነው። ደፈር ብሎ ድምቅ ባለ ሁኔታ እንደዚህ እንፈልጋለን የሚል የለም። የአሰብን ወደን በእንደዚህ አይነት ሁኔታ ድምቅ አያደርጉትም። ፈራ ተባ በማለት አንድም በማስፈራራት አይነት ነገር ነው፣ ሌላም ዲፕሎማሲያዊ መንገድ በሚመስል በኩል ነው። ፍጹም ምንም ግራ በሚያጋባ ሁኔታ ነው። እኔ እንደ አንድ ሀገር መሪ ፍላጎቱ መግለጽ የሚያቀታቸው ምንድን ነው? ፍላጎታቸው በስነ ስርዓት ቁጭ ብለው መደራደር የማይፈልጉ ምንም ግራ የሚያጋባ ስለሆነ በኤርትራ በኩል የወሰድነው እርምጃ አለ። የተለያዩ የኢትዮጵያ ሚኒስቴሮች፣ ኃላፊዎች አንዳቸው ወደ ጦርነት በኩል ውስጥ ማለት ይሄ ደግሞ ትንሽ እንትን የሚሉት ነገር አለ። ይሄ የሴራ ፖለቲካ የኤርትራ ተቋሚዎችን ኢትዮጵያ ውስጥ አሰልጥነን ብርጌድ ንሓመዱን እንደዚህ አስገብተን እንደዚያ ሬጂም ቼንጅ አድርገን ይላሉ። ብዙ ነገር ያደርጋሉ። እሱንም ሲገፉበት አታያቸው። ሁሉ ነገር ፌል ያደርጋል። ሶፋር በኤርትራ በኩል እኛ ይሄ ጦርነት አስፈላጊ አይደለም ስንል ቆይተናል። ግን አሁን ላይ ላለው ለኢትዮጵያ መንግስት ሲምፕል የሆነች ሆምወርክ ሰጥተነዋል። ጦርነት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ጋር ከትግራይ ጋር ጽምዶ በሚል ከአማራው ህብረተሰብ ጋር አማራውና ትግራይ ፍጹም ወደ ጦርነት ውስጥ በወልቃይትም ሆነ በራያ እንዳይገቡ ሰላም እንዲፈጥሩ አድርገናቸዋል። ተበታትኖ የነበረውን የፋኖ ኃይል ወደ አንድ እንዲመጣ አድርገነዋል። ከእንግዲህ በኋላ በወልቃይትም ሆነ በራያ የሚጣላ አማራም ሆነ ትግራዋይ አይኖርም። ይሄ ለአብይ የስልጣን ማራዘሚያ ስለሆነ ወልቃይትና ራያን ካሽሚር አድርጎ ቁጭ ብሎ እርስ በርሳቸው ካጨፋጨፈ በኋላ ወደ ኤርትራ ለመምጣት የሚሄድበት እንትን ስለሆነ ሁለተኛ ያ ነገር አይፈጠርም። እስኪ አንድ ጥያቄ ልጠይቅ። ኤርትራ ሉዓላዊ ሀገር ናት። ታፕታፕ እያደረጋችሁ ኤርትራውያን ካልሆነ ኮመንት እንዳታደረጉ ብሎክ ላደረጋችሁ ነው። ብሎክ ማለት በሰብስክሪፕሽን ነው ኮመንት የምታደረጉት። ከዛ በፊት ታፕታፕ እያደረጋችሁ እዚህ ጋር የምታዩትን ጊፍት ጋለሪ እየሞላችሁ ሰብስክራይብ እያደረጋችሁ እዚህ በነፃ ኮመንት የምታደረጉትን ልዘጋባችሁ ነው። ታፕታፕ እያደረጋችሁ ከዛ ባንዲራችሁ ማስቀመጥ ትችላላችሁ። በኢትዮጵያን በኤርትራን በኩል ያላችሁ ቢያንስ እንዳይቆራረጥ ታፕታፕ በማድረግ ተባበሩ። እሺ፣ ኤርትራ ሉዓላዊ ሀገር ናት። ለምሳሌ አንድ የኢትዮጵያ ውስጥ ያለ ፖለቲከኛ በኤርትራ ጉዳይ ላይ ቅድም የነበረው ኦፒዲዮ ወንድማችን የኤርትራ ሕዝብ ከፈለገ እስር ቤት ውስጥ መኖር ፈልጋለሁ ከኢሳያስ አፈወርቂ ጋር ካለ ወዶና ፈቅዶ ባደረገው በመረጠው ነገር ላይ ጣልቃ መግባት ትክክል አይደለም። አንድን ሀገር ሉዓላዊነት መጣስ ነው ብዬ ስጠይቀው ሰምተዋል። አንተ ደግሞ ስትናገር ቃል በቃል ፋኖና ቲፒኤልኤፍ ልዩነቶቻቸውን አጥብበው በአንድ እንዲቆሙ ረድተናቸዋል የሚል ንግግር ተናግራል። ከሰዓታት በፊት የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ ዓለም አቀፍ ህጎች፣ ድንጋጌዎችና ከዲፕሎማሲያዊ መርሆች ያፈነገጡ ናቸው በማለት ከጻፈ በኋላ ምን አለመሰለ ወርዶ
የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል ይላል። ያ ትክክል። ምን ማለት ነው? የብልጽግና ፓርቲ አገር እያስተዳደረ ያለ ፓርቲ ነው። እናንተ ሉዓላዊ ዳር ድንበራችሁን አስጠበቃችሁ ያላችሁ ፓርቲዎች አገር ናችሁ። ሻዕቢያ ሀገሩን እያስተዳደረ ያለ ፓርቲ ነው። ያለ መንግስት እውቅና ከየትኛው ኢትዮጵያዊ ጋር ነው ግንኙነት የምትፈጥሩት? ምን አለ መሰለህ ቴዲ፣ አሁን ኢትዮጵያ ሲባል ሪስፖንሲብል የሆነ ገቨርንመንት ለህብረተሰቡ ፍጹም ታማኒነት ያለው ኢትዮጵያን እንደ አንድ አድርጎ ማሻገር የሚችል መንግስት ሲኖር መንግስት ብለነው ከሱ ጋር እንሄዳለን። ኢትዮጵያ ብሎ ስልጣን ላይ ቁጭ ብሎ ኤርትራን ለመበታተን የኤርትራ ተቃዋሚዎችን አዲስ አበባ ከተማ ላይ ብርጌድ ንሓመዱ ብሎ እነሱን ወደ ኤርትራ እንዲዘምቱ አዲስ አበባ ላይ ያሉ የኤርትራ ስደተኞችን የብርጌድ ንሓመዱ አባል ካልሆናችሁ እያለ የሚያስር የአፋር ሰዎችን 2700 የአፋር ተዋጊዎች ወደ ኤርትራ ከ3 ሳምንት በፊት እጅ ሰጥተዋል። በአንድ ጀነራል የሚመራ ገብተዋል ያሉት። እነዚህን እያስታጠቀ ሀራ መሬት ተብሎ ከትግራይ ደቡባዊ ትግራይ በሚባል ቦታ በነጌታቸው ረዳ በኩል የሚመራ በነ የአረና መሪው የነበረ በነሱ የተሰባሰበ በነ ጀነራል ጻድቃን በነ ጀነራል ጆቤ አበበ ተክለ ሃይማኖት ቅንጅት ፍጹም ወደ ኤርትራ ላይ ጦርነቱን ሊያዘምት የሚደራጅን ድርጅት እንደ አንድ እንደ ፓርቲ እንደ ብልጽግና እንጂ ኢትዮጵያን እንደሚመራ ለኛ ኢትዮጵያዊ ጠላታችን አይደለም። ጠላታችን በአሁኑ ሰዓት ላይ ብልጽግና የሚባል ፓርቲ ነው። የኦሮሞ ህዝብ ጠላታችን አይደለም። የአማራ ህዝብ ጠላታችን አይደለም። የትግራይ ህዝብ ጠላታችን አይደለም። ብልጽግና የሚባል ፓርቲ ስልጣኑን ለማራዘም ሲል ኢትዮጵያ ውስጥ ፍጹም ኬዎስ እየፈጠረ አንድ ኢምፓየር መሰረታለሁ ባህር አመጣለሁኝ የሚል ጀግንነት የሚሰማው አንድ መሪ ነው ይህን እያደረገ ያለው። ይሄ ደግሞ ለኛ እንደ ኢትዮጵያን ወክሎ ኢትዮጵያን ጠላት ልናደርግ አንችልም። ስለዚህ ጦርነቱንም ብንጀምር የኢትዮጵያን ህዝብ ሊጎዳ በማይችል መልኩ ብልጽግና የሚባለውን ፓርቲ ልናፈርሰው እንችላለን እንጂ እንደ ፍጹሙ ፉል የሆነ ጦርነት አድርገን ኢትዮጵያን ሊያፈራረሳት በሚችል መልኩ አናደርገው። ለምን? ይህ ፓርቲ ለኢትዮጵያ ውድቀት ኢትዮጵያን ለመበታተን ጊዜ ሲሰጠው የራሱን የሆነ መንግስት ሊመሰርት የተዘጋጀ እንደሆነ ሙሉ የሆነ እኛ እንትናለን። ስለዚህ ፍጹም ኢትዮጵያን ወደ ውድቀት ውስጥ ሊከት የሚችል ጦርነት አናደርግም። እሱንም ጦርነቱን እሱ ከጀመረው ነው። ስለዚህ አንተ በምትደግፈው ፓርቲ አሁን አገር እያስተዳደረ ያለው የብልጽግና ፓርቲ ኢትዮጵያዊ አይደለም ብላችሁ ታምናላችሁ ማለት ነው?